ስለዚህ እኔ አሁን አልተፈቀደልኝም መጠጣት ለሚባል ባለጠጋ ነኝ እኔ። ሀብታም አይደለሁም፣ ባለጠጋ ነኝ እኔ። ስለዚህ ድንገት የተጎሳቆለ የተቸገረ የተራበ ድሃ ካገኘ ጠይቀው። እኔ መንፈሴም ስጋዬም ባለጠጋ ነው ለኔ። ስለዚህ መጠጥን ሰፖርት አላደርግም። የቸገረው ሰው ካለ ገንዘብ እንድረዳው ከፈለግ ጠይቀኝ። አሁን አክሊሉ ከወጣ በኋላ ነው እንዲህ የምትለው እኮ አይደለም። ለድሃ ነው የተፈቀደው ነው መጠጡን። ወረኛ ነው ምናምን ራስ ወረኛውን ከፈለክ እኔ ምን አገባኝ? ለድሃ ነው የተፈቀደው። እኔ ድሃ አይደለሁም። የመጀመሪያ ጉዳይ ባለጠጋ ሆንኩ፣ ክርስቶስን ነው የተከተልኩት። ስለዚህ የመንፈስም የምንም ድሃ አይደለሁም። እሺ በቃ እና ለዚህ ነው ለድሃ ስጠው እሱን ጥቅስ። ድሃ ሰው ክርስቶስ ከሌለው ክርስቲያን ካልሆነ ድሃ ነው እና ለነሱ ጠይቃቸው። ኦኬ አሁን ምንም ጠላ ማጠጣም በስተት እኔ ሲጀመር ጠላ ጠጣው አልጠጣው ምንም እንደማይጠቅመኝ ስለማልቅ አልጠጣም። ኦኬ እና ምንድን ነው ደስ የሚልህ ከመጠጥ አይነት? አርኛ አላልኩም እንደሱ። ምንድን ነው ደስ የሚልህ ነው እኮ ክርስቶስ በጣም ያስደስተኛል። እሺ የተሜን ሀሳብ የሚቃወም ሰው ካለ የተሜን ሀሳብ የሚቃወም ሰው ከመጠጥ አይነት ግን ምንድነው የሚያስደስተኝ? ጋዲሳ ግን ትርጉሙ ልክ አይደለህም የሚል ነገር አለው። ጋዲሳም ሊነግርህ ይችላል። አቤኔ የራስ ጉዳይ ምን አገባኝ? ጋዲሳ ይቀጥል ትርጉሙን። ውበትና ስዕል እንደተመልካቹ ነው። እኔ በገባኝ ልክ መልሻለሁ። እሱ ደግሞ ከኔ በተሻለ ደግሞ ትርጉም ካለው ደግሞ ይቀጥል። ፈርሶ እያልክ ልታወራ ነው ጠላን? ቀጥል ጋዶ። ጋዲስ ሀሳብህን ቀጥላል። በኋላ ገብተህ እድል ኤፍሬም እንዴት ናችሁ? ሰላም ና። እግዚአብሔር ይመስገን። ጥያቄ አለ ኤፍሬም? አዎ አለኝ። ለአንተ ነው ጥያቄ አለኝ። እሺ መጠጥን በአጠቃላይ በቃ ድሃ የሆነ ሰው ነው መጠጣት ያለበት ክርስቶስ የሌለው እያልክ ነው? እና አዎ ክርስቶስ የሌለው ሁሉም ነገር የተፈጠረው በክርስቶስ ነው። አይ መጠጥ በክርስቶስ ይኸውልህ ልክ ነው። በክርስቶስ የተፈጠረና የተፈቀደ መጠጥ አለ። ምን እንደሆነ ልንገርህ። እኔ የሕያው ውሃ ምንጭ ነኝ ብሏል። የተጠማ ከኔ መጥቶ ይጠጣ ብሏል። እሱ የህይወት ውሃ ምንጭ ነው ክርስቶስ። ስለዚህ እውነት ነው፣ በእሱ ተፈጥረናል፣ ከእርሱ እንጠጣለን። ገባ? ደግሞ እንድንድንበት ዘንድ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሏል። ልጠጣ የተፈቀደልኝ ልበላ የተፈቀደልኝ የክርስቶስ ኢየሱስ ክቡር የሆነው ስጋ ክቡር የሆነው ደሙ ነው። አለቀ ወዳጅ። ስለዚህ በሰርግ ቤት ተገኝቶ ያውልህ የመጀመሪያ ጉዳይ አንተ ይዘህ የመጣው ሐሳብ በጠቅላላ ልክ አለመሆኑን ነው የምነግርህ። በሰርግ ቤት ተገኘ፣ እሺ ምን ይደረግ? ተመስገን። ለምንድን ነው የምትቃወመው? ያስረዳ ሀሳቡን። ምን ያስረዳኛል? ግራ የተጋባ ሰው የህይወት ውሃ ምንጭ ነኝ ያለኝን ክርስቶስን ከሱ እየጠጣው ነው እያልኩ ወይ ለማወቅ ሞክሩ። ምድረ ጴንጤ ኮንሰብስቦ እኮ እዚህ ምድር። እሺ ቀጥል። አጨቁነው ኤፍሬም ገና መቻ ወራተሙ ሂዱ ቀጥሉ። እሺ በቃ አዳመጣቸዋለሁ። ጎሄድ እኔ ባይዘወይ በጣም ጮሆ በሚናገር ሰው መልእክት አልወስድም። ምንም መወስደው ነገር የለኝም። አቶ ሰዳኔ ምን አገባኝ? ከህይወት ጋር ያገናኘዋል። እኔ እናገራለሁ። አንተ ደግሞ እንደዚህ ስለተናገርክ ደግሞ ትክክል ነኝ ብለህ አታስብ እኮ። ከህይወት ጋር ምን ያገናኘዋል? ከገብስ ነው። ለምን ከፈለገ ከእንትን አይዘጋጅም? ከቡቁ ከህይወት ጋር ምን ያገናኘዋል? አልጠጣም፣ አልሰክርም ጋር አለም መጠጥን አጠቃላይ ጉዳት አለው ጥቅም አለው። እንዳልከው ቅድም እንደውም ያስወጣችሁት ልጅ እኮ በደንብ እየገለጸ ነበር። ማንኛውም ነገር በልክ ሲሆን አይ በልክም አልጠጣም፣ እኔ አይመቸኝም፣ አልጠጣም፣ እኔ በቃ መብቴ ነው። ስለዚህ አንተ ኢየሱስ ክርስቶስን ጠጣ፣ ውሃም አጠጣ። እሱ አይመቸኝም፣ እኔ እንዲያውም ውሃ
ጉድ በቃ እሺ፣ ችግር የለውም። እኔ ጨርሻለሁ። ለማንኛውም በሶ ብጠጣስ በሶ አለኝ የፍሬም ባልትና የሚል በሶ አለኝና በሶ ብጠጣስ እሱ አይስማማ። ሲጀመር እኔ ያንተ ባልትና ሽሮ ብቻ ነው የሚመቸኝ። ወይስ ጉድ በቃ እሺ፣ ችግር የለውም። እኔ ጨርሻለሁ። ቴንኪው፣ አመሰግናለሁ ሶፊዬ። በአመክንዮ እንነጋገር። ስለዚህ በአመክንዮ ጋዲሳ ማታወራ ከሆነ ላስወርድ ነው። የተለየ ሀሳብ አለኝ ስላልክ ነው። አሊያ ሌላ የተለየ ከተማ ሀሳብ ያለው ሰው ካለ መምህር ኤፍሬም አሰፋም መናገር ይችላሉ። መምህር ኤፍሬም። አቤት አቤት፣ ጤና ይስጥልን። እንደምን ዋላችሁ? እንደምን አሉ? እንዴት አመሹ? እንግዲህ ሀሳቡን እየሰሙ ነበረና እንዴት ነው? ይቻላል አይቻልም? እግዚአብሔር ይመስገን በጣም ደህና ነኝ። መጀመሪያ ያ ወንድማችን አንተም ያነሳው ጥያቄ እንዳለ ሆኖ ወንድማችን የመለሰው መልስ እንዳለ ሆኖ ግን ከመጽሐፍ ቅዱሱ ምንድነው የሚለውን ነው እኛ ቤተክርስቲያን እንዴት ትተረጉመዋለች የሚለውን ነው። በተለይ ቅድም ያነሳኸው ከምን ጋር ተያይዞ የሚተረጎም ነው? ቤተክርስቲያናችን የምትተረጉመው ምን ብላ ነው? ቀጥታ ወይን ብላ አይደለም የምትወስደው፣ የክርስቶስን ደም ነው ወይን እያለች ትጠራዋለች። እንደውም ምንድነው የሚለው ቅዱስ ዳዊት ራሱ ቀዳሜ ሕይወቱ ለሰብ ሲራክ ነው የሚለው። ይሄንን እክ ወማይ ወይን ወሰርናይ ይላል። የሰው የመጀመሪያ ሕይወቱ ውሃና ምንድነው የሚለው ስንዴና ወይን ነው ይላል። አሁን ከምን ጋር ነው የሚያያይዘው? ከክርስቶስ ደም ጋር ካለው ወይን ተብሎ ስለሚተረጎም እዚህ የዮሐንስ ወንጌልንም አባቶቻችን ሲተረጉሙት እመቤታችን ወይን የላቸውም የተባለው ዋናው ሰማያዊ ትርጓሜው ያው ያለቀውን ወይን ነው። ወደ ምስጢሩ ግን አባቶቻችን ሲተረጉሙት ምን ብለው ነው የሚተረጉሙት? ወይን የተባለው የክርስቶስ ደም ነው፣ ጊዜ ገና ነው ያላት ደግሞ ምን ማለቱ ነው? ወይን የተባለው ደሜን የሚሰጣቸው አሁን ሳይሆን በዕለተ ዓርብ ደሜን አፍስሼ ያን ጊዜ ነው የምሰጣቸው ማለቱ ነው ብለው አባቶቻችን ይተረጉሙታል፣ እንደኛ ቤተክርስቲያን ትርጉም ማለት ነው። ከዛ በተጨማሪ ግን በእኛ ቤተክርስቲያን ውስጥ ጠጡም አጠጡም የሚል የለም። እንደዚህ ብንጠጣም አያረክስም፣ ባንጠጣም ያን ያህል የሚጎዳ ነገር አይደለም። ስለዚህ ምንድነው ወንድማችን እንዳለው ወይን ተብሎ የሚተረጎመው ቀጥታ የክርስቶስ ደም ነው። ቅድም ያልከው ምንድን ነበር ያነበብከው መጽሐፍ ራሱ ምን ተብሎ ነው የተተረጎመው? ጉስቁልናውን ይርሳ ማለት ኃጢአቱ ይወገድለት የክርስቶስን ደም ይጠጣ ተብሎ ነው። የትንቢታዊ ንግግር ስለሆነ ማለት ነው፣ የትንቢት ቃል ስለሆነ እና ከዚህ አንጻር ነው የሚተረጎመው ለማለት ያክል ነው። እግዚአብሔር ይስጥልኝ። ኦኬ፣ ከየት አምጥተው ነው የተረጎሙት? አንድ ጊዜ ቆይ ዳድ፣ እችን ብቻ ልበላቸው። የህይወት ቃል ያሰማል። በተለይ የመጨረሻው ቆይ ትላቸዋለህ፣ ግን ከየት አምጥተው ነው የተረጎሙት? ከየት አምጥተው ስትል ቤተክርስቲያን ትርጓሜ እኛ እንደ ኦርቶዶክሳዊ አስተምሮ ትርጓሜ እንቀበላለን። የዮሐንስ ወንጌል ምዕራፍ 2ን ሲናገሩ ሰዎቹ የጠጡት የክርስቶስ ኢየሱስ ደም ነው እያሉ እኮ ነው። ግን ኢየሱስ ክርስቶስ በቃና ዘገሊላ ሰርግ ላይ እንደተገኘ የመጀመሪያውን ተአምራቱን እንዳደረገ መጽሐፉ ይናገርና ኢቭን ከሰከሩም በኋላ ይላል ጠጅ አሳላፊው የተናገረውን ነገር በደንብ አድርጎ ቁጥር 8ንም ማንበብ ይቻላል። ስለዚህ እርስዎ ሲፈቱት ከየት አምጥተው ነው? ይሄ እኮ አንድ የሰፈር ሰርግ ላይ በቃና ዘገሊላ የነበረ ሰርግ ላይ የተፈጠረ ኢንሲደንት ነው የተጻፈው እዛ ላይ። እርስዎ ግን ወደ ሌላ ነው የወሰዱት። ከምን አንጻር ነው? አሁን እያልኩ ያለሁት ምንድን ነው፣ እንደኛ ቤተክርስቲያን አስተምሮ ትርጓሜ እንቀበላለን መጀመሪያ። ያው ምናልባት በፕሮቴስታንቱ ዓለም ትርጓሜ የምትቀበሉ አይመስለኝም፣ እሱን አላውቅም። እንደኛ ቤተክርስቲያን አስተምሮ ግን ነጠላ የሚባልና ትርጓሜ የሚባል አለ። አሁን ነጠላው እንደተባለው ያ ነው የተፈጸመው ታሪክ ነው። ታሪኩ እንዳለ
ታሪኩ ይወሰዳል። ከዛ ሁለተኛ ደግሞ ቤተክርስቲያናችን ስተረጉም ምን ብላ ተረጉመዋለች? ወደ ወይን ወደ ክርስቶስ ደም ወስዳ ትተረጉመዋለች ማለት ነው። ትርጓሜው እንደዛ ይተረጎማል ለማለት ፈልጌ ነው። ኦኬ እንግዲህ ድንገት ወይን ጠጅ ያለቀባቸው። ከዛ ኢየሱስም ይላል ቁጥር 7 ጋኖቹን ውሃ ሙሏቸው አላቸው፣ እስካፋቸውም ሙሏቸው አላቸው፣ እስካፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አሏቸው፣ ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ ይላል በቀመሰ ጊዜ ከወዴት እንደመጣ አላወቅም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን ወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው ይላል። ስለዚህ እርስዎ እስቲ ይሄንን አብራሩት። እንዳልኩ ነው ቅድም ያልኩን ምናልባት የሰማኝ እንደገና ካስተካከሉ ብዬ ነው፣ ድል ስጦት ብዬ ነው። አይደለም አሁን ይኸው በእኛ ቤተክርስቲያን ነጠላ ትርጓሜ ያለ ትክክለኛው እሱ አሁን ያነበብከው የተደረገው ታሪክ ነው፣ ወይም ደግሞ የተፈጸመው በቃና ዘገሊላ የተደረገው ግን አንድምታውና ተርጓሜው ግን የኢየሱስ ክርስቶስን ደም የጠጡት ሰዎቹ እያሉ ነው። እርሶ በፍጹም ያለው ወይን አርጌ ቀይሬ የምሰጣቸው ጊዜ ገና ነው ያለው በዕለተ ዓርብ ስለሚሰጠው ደሙ ነው እያለ ያለው ነው እያልኩ ያለሁት እኔ። የተቀየረውን አይደለም። እዚህ ጋር ሰርግ ቤት የተፈጠረውን ጉዳይ አይደለም። በሚስጥራዊ ትርጓሜ አንድምታዊ ትርጓሜ አባቶቻችን ሲተረጉሙት እንደዚህ ብለው ነው የተረጎሙት ነው እያልኩ ያለሁት። ምን መጽሐፍ ላይ ነው እንደዛ ብለው የተረጎሙት? አባቶች የተረጎሙበት መጽሐፍ አሉት ማስረጃ? አዎ በደንብ እነ ቅዱስ ዮሐንስ አፈወርቅ ሁሉ ይህን ተርጉመውታል። የአባቶቻችን ደግሞ ትርጓሜ የዮሐንስ ወንጌል ሲተረጎም ራሱ ይህን እንደዚህ ብለው ተርጉመውታል። ራሱ ትርጓሜ እኛ ቤተክርስቲያን የምትቀበለው እኮ ማስረጃው አለዎት እጆት ላይ? አሁን ላይ ማምጣት አልችልም። ምናልባት ጊዜ ከሰጠኝ ላመጣልህ እችላለሁ በኋላ። አዎ ግን ይሄንን እርሶ አገልጋዩ ኖት? እኔ አዎ ቤተክርስቲያን አገልጋይ ነኝ። ኦኬ እስን ተመስገን የጌታ ልጅ ትጋራዋለህ ሀሳባቸውን? ኖ አልሰማሃቸውም። ስለዚህ እርሶ እሺ በመጠጥ ላይ ያሉት ሀሳብ ምንድን ነው የእርሶ? መጠጥ ላይ ያለኝ ሀሳብ ምንድን ነው? ይሰማል አይደለ? መጠጥ ላይ ያለኝ ሀሳብ ምንድን ነው? ሰው አለመጠጣትም ይችላል፣ መጠጣትም ይችላል። ምንድነው በእኛ እንግዲህ አባቶቻችን ወይም መጻሕፍትም አልከለከሉም። ቅድም ኤፍሬም የሚል ፕሮፋይል የነበረው ልጅ ሲናገር ነበረ። ክርስቶስም አጠጡም አላለም። ወይን ቤትም ተገኝቶ ሰርግ ቤትም ገብቶ ባርኳል ወይንም ቀይሯል ብለን ያነሳ ነው እሱ ነው። ስለዚህ በእኛ ቤተክርስቲያን ምን እንደሚለው ሁለት ከዛ በላይ አይፈቀድ፣ ከሁለት በላይ አይፈቀድ። ቅድም አሁን አንተ ከማን ጋር ነው ስታወራ የነበረው? 15 ባልዲ አክሊሉ ግን ቀደም አይደለም። አክሊሉ ግን 8 ጃምቦ አለ እኮ። 8ቷን ብቻ ነው የምጠጣው፣ ከዛ በላይ አልጠጣም። 8 ጃምቦ ምን አላት አንተ? እሱ የራሱ ሀሳብ ነው። ግን እንደኛ አስተምሮ ስላነሱ ነው አክሊሉን እንጂ በእናንተ አስተምሮ ሁለት ይቻላል። አዎ ሁለት የትኛውን ጽዋ ከበዛ ሶስት ከዛ በላይ አይፈቀድ። ምን መጽሐፍ ቅዱሳዊ ማስረጃ አለው? መጽሐፍ ቅዱሳዊ ሞልቶታል። እሱ ያው ለምን እንደሚጠላ መጽሐፍ ቅዱስ ላይ 2 ወይም 3 ይበቃ የሚል ካለ ማስረጃ መጽሐፍ ቅዱስ ላይ 2 ወይም 3 ቢራ ይቻላል የሚለውን። ሁለተኛ ደግሞ እሺ ለቢራ እና ለድራፍት 2 3 ሆነ፣ ለውስኪ ከሆነ እንዴት ነው? በምንድን ነው የሚለየው? ምን ያህል ነው?
አይ አሁን አንተ ሌላም መጠጦች ልታመጣ ነው። እኔ እያልኩ ያለሁት አባቶቻችን ያስቀመጡ ኖ እኮ ገባኝ። እንድርሶ ኖታ በእኛ አስተምህሮ 2 ቢራ ይፈቀዳል 3 ይፈቀዳል ካሉ ውስኪ ሲሆን ምን ያህል ነው? አይ ውስኪ ምን ያህል ተብሎ የአልኮል ኮንቴንቱ ይቀመጥ ነው። ሶፊ ልክ እኮ ነው። ምን ያክል ነው? አሁን ለምሳሌ የአንድ ሰው አቅሙ ከቢራ በላይ ከሆነ ለምን ነው የምትረብሹት? ሲጀመር 3 ነው 3 ነው የተፈቀደው ካሉ አብ ወልድ መንፈስ ቅዱስ ነው ብለህ ደግሞ እንዳትተረጉ እና ይሄን ሀሳብ ለመስጠት ነው። አመሰግናለሁ። መምህር ምን መሰሉት እርሶ ሲናገሩ እንደ አንድ ብሎ እንደ ግለሰብ ብቻ ስለማልወስደው 3 ይፈቀዳል ቢራ ለድራፍት ብለዋል። ለውስኪ ሲሆን ስንት ይቻላል ነው? አሁን የሚያሳየው ምንድን ነው? መጠኑን ነው። ሰው መጠኑን ማወቅ አለበት። ማለት ራሱ ምን ለማለት ፈልጌ እኮ ገባኝ። ምን ያክል ይሁን ነው? አሁን በአስተምህሮ ደረጃ እኛ 2 3 እንፈቅዳለን ስላሉ እርሶ ነው ያሉት። እኔ ካፌ አልወጣም እኮ እርሶ መጠኑን ስለመጠኑት ለውስኪ አረቄ ቢሆን ምን ያክል ይቻላል ነው እኮ። በሚችለው መጠን ራሱ በሚችለው መጠን ካላወቁትም አላቅም ማለት ይችላል። እንግዲህ እኔ የውስኪ አላቅም እኔ መጠጡንም ስለማላውቅ አመሰግናለሁ። በስሱ መገላገልም አንድ ነገር ነው። እሺ ካላወቁት ችግር የለውም። በእርግጥ ግን አክብረውን ስለመጡ እኛ ጋር ስለተገኙ በራሱ እግዚአብሔር ያክብርልኝ። መምህር ኤፍሬም በጣም ነው የማመሰግነው። በሌሎች ጉዳዮችም እንደዚህ ቢመጡ ይሄ ነፃ ቦታ ስለሆነ ሰው ያለውን ሀሳብ ማካፈል የሚችልበት ነው ያለ አንዳች ስጋት። ስለዚህ ከዛ አንጻር ነው። ግን ቅድም አክሊሉ ሲጠይቀው ምን አለ? ርዕስህ መጠጥ ነው። ቆይ ተረጋጋ እንዴ። ቆይ ትችላለህ። 3 ተፈቀደ። ምንድን ነው የምትፈልገው አንተ? አንድ እንዲጨመር ፈልጌ 4 ሙሉ ቁጥር እንዲሆን። ምንድን ነው የምታወራው? ተመስገን ራሱ እየሄደ እየመጣ ያለው ራሱ የት ነው? አላማረኝም። መጣ ቁጥር ድምፁ እየጮኸ ነው። በጣም ተፈቅዷል። ሄደ በመጣ ቁጥር ተመስገን ድምፅ በጣም እየጨመረብኝ ነው እኮ። በቃ 3 ከተፈቀደ ውስኪም ቢሆን 3 ነው የተፈቀደው። በቃ አለቀ። የዶሮ ጥሬ ስጋም ለድምፅ አሪፍ ነው። በነገራችን ላይ የዶሮ ጥሬ ስጋ በዳጣ ነው ወይስ በአዋዜ? አይ ቅድም ሐዋሳ ሞራ ገደላ እየወቅ ስላለ ነው። ችግር የለም። ተመስገን ግን ከመምህር ጋር እየተስማማ ነው ወይስ እንደ አሽሙር ነው? አልገባኝም። ብቻ ፈለክ አድርገው። ምን አገባህ አንተ? እንደ አሽሙርም ለያዘው እንደምንም ለያዘው ምን አገባህ አንተ? ምን ያገባሃል? በደንብ ግልጽ እንዲሆንልን ነው። ባይዘው ከፈለገ አይሁንልህ። ከፈለገ ከኔ ህይወት ጋር ምን ያገናኘዋል? ሆነልህ አልሆነልህ ታዲያ እኔ ምን አገባኝ? ምን አገባ? ተስማማው አልተስማማው ከአንተ ህይወት ጋር ምን ያገናኘዋል? ከኔ ህይወት ጋር ምን ያገናኘዋል? አገልጋይ ነህ መሰለኝ። ዝም ብዬ ሳይሆን ፕሮፋይልህን ምን እንዳንተ ሳጠራ ወጥሪ ከላይ ነጭ እንትን አድርጌ ማይክ ይዤ ማሸብሸብ አለብኝ እንዴ? አንተ አሸርጋጅ። እንዴት ነው የሚያወራው ልጅ? ምንም ካራክተርም አነጋገርም የሆነ ብቻ ደስ አይልም። እኔ ዛሬ ነው እዚህ ቤት የገባሁት፣ ግን ከዚህ በፊትም እንደዚህ ነው የምታወራው? ዛሬ ነው እንደዚህ? ያውልህ ምን አለ መሰለህ፣ የመጀመሪያው ጉዳይ ሰው በመጣበት ልክ ስለመመልስ ነው እና ለእንዳንተ አይነቱ ደግሞ ይሄ ከበቂ በላይ መልስ ነው። እኔ ያልኩት ከነሱ ጋር ሀሳብ ምንድን ነው? መጀመሪያ ላይ መጠጥ
ቆይ ስማ፣ ሀሳቤ ነው የምትፈልገው? ሀሳቤ ነው የምትፈልገው? ስማኛ መጀመሪያ ውሃ አይመቸኝም፣ ቢራ አይመቸኝም፣ ውስኪ አይመቸኝም። እኔ እንዲሁ አልጠጣም፣ እንዲሁ ጠጥቼ ሁሉ አላውቅም ምንም ነገር። ሶስት ተፈቅዷል ብትለው ለምንድን ነው ታዲያ? እኔ ታዲያ ምን አገባኝ? ተፈቀደ ከተባለ ተፈቅዷል ነው፣ ግን እኔ አይመቸኝም። እሺ ምን ያህል ደግሞ ታስተምራቸዋለህ አንተ? አሁን አገልጋይ ከሆንክ እንግዲህ በየቦታው አገልጋይ ከሆንኩኝ ያው ይመለከታል። ያው አገልጋይ ከሆንኩኝ ጭምር ውስጥ ይጠጣል። አዳምጠኛው አንተ አላህ አይደል እንዴ ነጭ ወይን ወይም ደግሞ አዳምጠኝ፣ ነጭ ወይን በሃይላንድ ሞልተ እየሰበክ ሃይላንዱን እየከፈትክ ውሃ ነው መጠጣው እያልክ የምትሸውድ መድረክ ላይ ምን ታውቀኛለህ? አዎ ስለማውቅ እኮ ነው። አንተ አላህ አይደል እንዴ ነጭ ወይን በሃይላንድ ይዘህ ገብተህ ውሃ ነው እየጠጣው እያልክ የምትሰብክ አፍ ስላለ አይልንገረው። ቆይ አይደለም የማውቀውን ነው የነገረው። ፐርሰናል ነገር አትናገረው፣ ተደዋውላችሁ አውሩ። እንደዚህ ነገር አይደለም። ኖ ተደዋውላችሁ አውሩ ብቻ ማውራት እዛው አይደለም። ተዋውቃችሁን እዛው ጨርሱ። ሸካይና በእኛው ፐርሰናል ጉዳይ የእውነት ዛሬ ነው ያየሁት እሱን እዚህ አንተ ጋርም ዛሬ ነው የገባሁት። ታስተዋወቁ ነው የምታወሩት። መካከል እኮ መጠጣውን እኮ ነው የነገርኩህ እኮ ነው። ጀነራሊ እኔ በቤተ ክርስቲያናችሁ ውስጥ ያለውን ነገር ነው ነገርኩ ያለሁት እንጂ በግል አንተው ለምን ሐሳብ ላይ አታወሩም? ቆይ ሐሳብ ላይ ለምን አታወሩም? ሁለታችሁም እንዴት ሐሳብ በቃ ሐሳብ ላይ መተቻቸትም ከሆነ ሐሳብ ላይ ሐሳብ እኮ ፐርሰናል አንተ ትበላለህ፣ አንተ ትጠጣለህ፣ አንተ ትወጣለህ፣ አንተ ትወርዳለህ ከምትባባሉ ሐሳብ ላይ ለምን አታወሩም ነው እኮ። እኔም እኮ ማውራት የፈለኩት እንደዛ ነው። እኔ ላይ ብቻ አይደለም። ቀደምም እኮ ሁለት ሰዎች እኮ ደብሯቸው ነው የወጡት እኮ። አይ አንተም ቀጥታ ስሙን ስለጠራህ ነው ተመስገን ብለህ ስለጠራህ ስሙን ለዛ ነው የመለሰልህ። እሱም ገባ። ከዛ ይልቅ ለምን ሐሳብ ላይ አትወያዩም? ለምሳሌ አስተምህሮ ላይ ሊሆን ይችላል፣ የተለያዩ ነገሮች። ለምሳሌ የተነሳንበት ሐሳብ ስለ ምግብ እኮ ነው። ሸኮናው ድፍን ይሆንና ያልሆነ በሚል ስለ ምግብ ነው የተነሳ ነው። ስለ መጠጥም አይደለም የተነሳ ነው እኮ እውነት ለመናገር። ከዛ አንጻር አንተ አሁን ሸካይና አሳማ ብታገኝ ትበላለህ? እኔ ሶፊ በቃ ጀስት የሚጠቅመኝ ነገር ከሆነ ወይ ደግሞ ልቤ የሚቀበል ከሆነ የሚበላ ነገር ከሆነ እበላለሁ። ጀስት ግን ይሄ አይበላም ይሄ ይበላል የሚባል ነገር የለም በአዲስ ኪዳን። ፐርሰናሊ የምወደው ነገር ከሆነ እበላለሁ፣ ካልሆነ በስተቀር አሁን ለምሳሌ ይበላ የለም ሶፊ፣ ማይበላ የለም በአዲስ ኪዳን። ምንድነው የማይበላው? አፈር ትበላለህ አንተ? አሁን እኔ ስለሚበላ አፈር እኮ ስለሚበላ ምግብ ነው የጠየቅኩ። የሚበላና ማይበላ ማይመረጥ ከሆነ በአዲስ ኪዳን አፈር ትበላለህ አንተ? ስለሚበላ ነገር እያወራን ነው ብራዘር። አፈር አይበላም እኮ የሚበላ ነው እኮ ያወራው እኮ። አፈርም ተቦክቶ ምግብ ሊሆን ስለሚችል አፈር ይበላል። አፈር ትበላለህ አንተ? በአዲስ ኪዳን የሚበላና ማይበላ አይመረጥም ካልክ አፈር ትበላለህ? እኔ አልበላም። አንተ የሚበላ አለ። ለምሳሌ አይ መለሰ እኮ ይበላል አፈር እኮ። አይ እሱማ ቫልዚንም ሲበላ ይቻለሁ። ግን አንተ አፈር ትበላለህ ወይ ነው? እኔ አፈር አልበላም። አባ አንተ ትበላለህ? ታዲያ በአዲስ ኪዳን የሚበላ የማይበላም ተመርጧል ማለት ነው። እኔ አፈር አልበላም። ስለ አፈር እሺ፣ አንተ የጅብ ስጋ ትበላለህ? ምን የጅብ ስጋ ትበላለህ? አዎ ከተጠበሰ እበላለሁ። ምን ችግር አለ? ጥሬውንስ? ጥሬውን ደግሞ አልበላም። ያው ሲጠበስ እበላለሁ። አንተ አሁን ጅብ መብላትን አለመብላትን በምን ታውቃለህ? እኔ ጅብ መብላቴን አለመብላትን በምን ታውቃለህ? በጣም እርግጠኛ ነኝ። እኔ ሲጀመር ስጋ በሊት አይደለሁም። እኔ ያው ለዛ ነው የደም አይነቴም ስጋ እንድበላ አይፈቅድልኝም። ደም አይነቴም ስጋ እንድበላ ስለማይፈቅድልኝ እኔ ስጋ አልበላም። አንተ ያው እንግዲህ ያው ደምህ ነው ያው በሽተኛም። ስለዚህ አንተ ጅብ በሊታ ነህ፣ ጅብ ትበላለህ ማለት ነው አንተ። አዎ እኔ አሁን እያወራን ያለ ነው በአዲስ ኪዳን ከተመቸህ አንተ ጅብ እበላለሁ ካልክ ጅብን መብላት ትችላለህ። አሁን አንተ ጅብ ትበላለህ፣ እኔ ደግሞ ጅብ አልበላም። አፈር ትበላለህ፣ እኔ ደግሞ አፈር አልበላም። አየህ ሁሉ ተፈቅዶልኛል፣ ነገር ግን ሁሉም አይጠቅመኝም በሚለው ነገርን ሁሉ በልክ አድርጌ የሚጠቅመኝን ነው የምወስደው። ለምሳሌ ያክል እኔ
ምንድነው የምበላው? ብዙ ጊዜ ሰላጣ ነው የምበላው። በቃ ለምንድን ነው ነገሮችን ወደማይሆኑ እንትን የምትወስዳቸው? እኛ እያወራን ያለ ነው አሁን ያልከኝ እኮ ጅብ እበላለሁ ከተጠበሰ ጥሬውን ነው የማይመቸኝ አልከኝ። ጀነራሊ ያው ቅድም ልጁ ብሏል እኮ ድምፅን ከፍ ስላረክና ስላወራ የሆነ የምታውቅ ነገር እንደዛ ሰው እንደዛ አይረዳም። አባ ስለ ጮክና ለምሳሌ ያክል እኔ አንድ ጥያቄ ልጠይቅህ። ብፌ ላይ የቀረበ ምግብን ሁሉ ትበላለህ? ብፌ ላይ ቢቀርብልህ ምግብ ወይስ መርጠህ ነው የምትበላው? መርጬ ነው የምበላው። ሰው ሊበላው የሚችለውን እንኳን ምግብ እንኳን ብፌ ላይ የተሻለ ምግብ እንኳን ሲቀርብ እንኳን ከተሻለ ምግብ ውስጥ ተመርጦ ነው የሚበላው። ጅብ እበላለሁ፣ አፈር እበላለሁ፣ አንበጣ እበላለሁ፣ በረሮ እበላለሁ አይባልም። አንድ ነገር ልንገርህ አሁን በደንብ እስኪ አሁን ምንም ሳታወራ እንትን ሳትል ዝም ብለህ ስማኝ አንዴ። የኔ ሀሳብ ምናልባት የሚገባ ከሆነ ልንገርህ ብዬ ነው። አሁን እኔ ባለሁበት ሁኔታ ወይ ደግሞ ባለኝ የስፒሪቹዋል ስታተሴ ምንም ነገር ብበላ ባልበላ መንፈሳዊ ነገሬን ከፍም ዝቅም አያደርግም። እምበላው ደስ ስላለኝ ነው፣ የማልበላው ደግሞ ስለማይጠቅመኝ ነው። መርጬ የምበላው ከሰውነቴ ጋር ከተስማማ ወይ ደግሞ ልቤ ከተቀበለ እንጂ ይሄ አይበላም ይሄ ይበላል የሚባል ነገር የለም። በአዲስ ኪዳን ይሄ ይከለከላል ይሄ አይከለከልም የሚባል ነገር የለም። አንተ አሁን እንደምታወራው አይደለም። በጣም ንግግሩን ዝቅ ነው ያደረገው። አፈር ትላለህ፣ ጅብ ትላለህ። ሀሳቡን ወደ ታች ነው እንትን ያደርገው። እየተባለ ያለው ግን ምንድን ነው? በዚህኛው ዘመን በአዲስ ኪዳን በፊት የማይበሉ እንስሳቶች አሉ፣ የሚበሉ ደግሞ አሉ። አሁን ግን እንደዛ አይደለም ነው። ከዚህ ወጥተህ አንተ ወዴት ነው የምትሄደው? ወደ አፈር ነው የምትሄደው፣ ወደ ጅብ ነው የምትሄደው። እንደዚህ ሲበሉ የነበሩ በፊት አሁንም የተከለከሉ እንዳይበሉ የተከለከሉ፣ አሁን ግን እነሱን ብትበላቸው ኃጢአት አይሆንብህም ወይ ደግሞ አያረክስህም፣ ዝቅም አያደርግም ከፍም አያደርግም። ይሄ ነው ያለው ሀሳብ። ስለዚህ አሁን ፓስተር ሶፊ የጠየቀኝ ጥያቄ የትኛውንም ነገር ብበላ ለእኔ ችግር የለውም። በቃ እምተው አንዱ ስለሚያስጠላኝ ሊሆን ይችላል፣ ይሄ ስለማልፈልግ ሊሆን ይችላል እንጂ ምንም ነገር ብበላ አያረክሰኝም እያልኩ ነው እኔ ያለሁት። ሀሳብ ይሄ ነው። ረድቻለሁ ወንድም አለም። በቃ ዝቅ አድርጌው ነበር ያወራሁት። አፈር ትበላለህ ጅብ ትበላለህ ብዬ ከፍ ላድርገውና ደመና ትበላለህ። አንተ ደመና ትበላለህ እንዴ? እኔ ከሁሉ ነገር ተግባብታችሁ የምትጠያየቁት ነገር ነው የገረመኝ። እኔ ወሬው ሳይሆን መግባባታችሁ፣ ጠይቃል ትመላለሳላችሁ። በጣም ነው የገረመኝ። አሁን እኮ በፊት በብሉይ ኪዳን ላይ ደመና የበላ ሰው አለ እንዴ? ነው አፈር የበላ ሰው አለ? እኛ እኮ ዝቅ ስላልከኝ ነው እኮ አፈር ስጠይቅ ዝቅ አደረከው አልከኝ። እያወራን ካለው ፍሬም ለምን ትወጣለህ አንተ? እኔ እኮ የሚገርመኝ እኮ እሱ ነው እየተወራ ያለው። በፊት ሲበላ የነበረ አሁን የማይበላ፣ በፊት ሳይበላ የነበረ የማይበላ የነበረ አሁን ግን የሚበላ። ስለዚህ እያወራን ነው። አንተ ለምንድን ነው ደመና ትላለህ አፈር ትላለህ? እስቲ እንደዚህ እናድርግ። አንዱ ያው የዘጸአት መጽሐፍን ነው ኮታ አድርጎ አብዛኞቹ ሸኮናው ድፍን የሆነ ክፍት የሆነ ይሄንን ብላ ይሄን አትብላ የሚላለ። ከዛም ደግሞ 10ቱ ትእዛዛት አሉ። እንግዲህ ከዛ ወደ 600 ምናምን ህግጋት አሉ መሰለኝ አይደለ? ስለዚህ አንተ 10ቱ ትእዛዛት ትቀበላለህ ሸከና? አዎ በደንብ እቀበላለሁ እንጂ። እቀበላለሁ ማለት ትቀበላለህ አልከኝ አይደል? አዎ እቀበላለሁ። ኦኬ። ከየት ቤተ እምነት ነህ አንተ? እኔ ያው ፕሮቴስታንት ነኝ። ኦኬ። 10ቱ ትእዛዛት ለማን የተጻፈው? ለእስራኤላውያን ነው። ኦኬ። አንተ እስራኤላዊ ነህ? አይደለሁም።
ታዲያ ካልሆንክ እንዴት ተቀበልከው? የእግዚአብሔር ቃል ስለሆነ ነው የጠየኩ። ታዲያ 10ቱን ትእዛዛትና ህግጋቱን የምትቀበል ከሆነ ይሄንን ብላ ይሄን አትብላ ይላል ህጉ። ታዲያ መርጠህ ነው የምትቀበለው? እንደዛ ማለት አይደለም። ታዲያ አሁን ተመስገን ሸኮናው ድፍን የሆነ አልበላም ሲል አንተ ደግሞ በላለው እያልክ ነበርኩ። ህጉ ደግሞ እንድትበላ አያዝህም። እሱ እስራኤላዊ ነው እንዴ? ማ ተመስገን የጌታ ልጅ? አንተን የጠየኩ ስለተመስገን ስለጠየቀኝ አዎ እስራኤላዊ ነኝ። ቀጥል ሶፊ። ዜግነቴም እሱ ስለሆነ ነው። ያንተን የጠየኩ አንተ ህጉ ይመለከተኛል፣ 10ቱ ትእዛዛት እኔን ይመለከታል ብለሃል። አንተ በምን ምክንያት ነው? አንተ የቱኛው እስራኤላዊ ነህ ነው? ከየት ነው ያመጣኸው? ሲጀመር 10ቱ ትእዛዝ ውስጥ አለ እንዴ? አሁን እኔ የጠየኩን ነው። 10ቱ ትእዛዛት አንተን ይመለከታል ወይ? አዎ ይመለከተኛል ብለሃል። 10ቱ ትእዛዛት እንደሚመለከተ አንተ የአዲስ ኪዳን አማኝ ነኝ እያልከኝ ነው። አንተ እስራኤላዊ ነህ ወይ? እስራኤላዊ አይደለሁም። እስራኤላዊ ካልሆንክ ለእስራኤል የተሰጠው ትእዛዝ እንዴ እንደሌለ ለእኔ ነው እንዴት አልክ? ንገረኝ እንጂ። ኔትወርክ ሶፊ የሱ ኔትወርክ ልክ አይደለም። ተቋርጧል። ይቋረጣል። ሶፊ እንዴት ነህ ግን? አይ በቃ ኔትወርኩ ልክ ካልሆነ ሸካይና ሚዩት አድርገው። ሸካይና ኔትወርክ ልክ አይደለም። ሸካይና ሚዩት አድርገው። ኔትወርክ ልክ አይደለም። ሲጀምር ኔትወርኩ ልክ አይደለም ሶፊ እኮ ለዛ ነው እኮ ሚዩት አድርገው እያልኩት ነው። ግን እኔ ጥያቄ አለኝ። ቆይ ትጠይቃለህ። ከዛ በፊት እስቲ ሳሚም አለ። ሳሚን ወደፊት ላምጣውና ሳሚ ፏ ብሏል። በመነጽር ነው ያለው። ሳሚ አብዲሳ ጎንጆባ ሰላም ነው ወይ? ደህና ነህ ሶፊ? አለን። ከየት ነው? ከምድር። ከየት ምድር ማለት? ከምድር ነው። ከዚህ ወደ ከዚሁ ዓለም አካባቢው እስከ የት ነው ብዬ ነው። የት ነህ? ከአዲስ አበባ ነው ከውጭ ሀገር ነው ወይ ማለት ነው? የካናዳንም ባንዲራ ስላየው ከየት ነው? የካናዳንምና የማሪዋና ምልክት አይቻለሁ። ለዛ ነው። አዎ የዛ ሀገር እንትን አለኝ። ምን ፈረንጅ ነኝ በአባቴ። ቪዛ እየጠበቀ ነው። በቃ አገሩን ብቻ ጠይቀው። እሺ ችግር የለም። ሳሚ አዲስ ኪዳን ላይ አዲስ ኪዳን አማኝ ነህ? ምን አልክ? አዎ አዲስ ኪዳን አማኝ ነህ? ነኝ። አስርቱ ትእዛዛት ይመለከተዋል? እንደ ባይብል ይመለከተኛል። እንደ ባይብል ሳይሆን አንተን ይመለከታል ወይ ነው ጥያቄው። ባይብል ስለሆነ እቀበለዋለሁ። ባይብል ስለሆነ እኮ የምትቀበለው እንዴት ነው? ተገብረዋል? 10ቱ ትእዛዝን ያው ተግብሩ ተብሏል። እስከምንችለው እንተገብራለን። እንደማንኛውም ስንቱን ትችላለህ? ከአስሩ ስንቱን ትችላለህ? መንፈስ እንዳስቻለ በአቅማችን አንችለውም እኮ። ምን ያክል እኮ ስንቱን የምትችል ይመስላል? ከአስሩ ግምት። መንፈስ እንዳልቻለ ስንቱን ማለት አልችልም እኮ ግምት። ግን እስከ ዛሬ አሁን ስንቱን የፈጽመሃል ከአስሩ አንተ? አይገመትማ። እግዚአብሔር ቃል ለምን 10 አይደሉ እንዴ? በቁጥር 10 ናቸው። ስለዚህ እንዴት ነው ብዬ ነው። 10ማ ነበሩ አዲስ ኪዳን ውስጥ፣ ግን ወደ 2 ነው የተመለሱት።
እስቲ ምን ማለት ነው? አስረዳኝ፣ አልገባኝም። ወደ ሁለት የተመለሱት ቅድም እኮ 10ን እቀበላለሁ ብለህ ነበረ። አሁን ባልንጀራ እንደራስ ውደድ ብለዋል ኢየሱስ። ኮሜንት ካየ አይሆንም። ሳሚ የምን ኮሜንት ነው የምትለው? ኮሜንት እንዳታይ ብዬ ነው። ስማኝ ነኝ። እሺ ባልንጀራ እንደራስ አድርገህ ውደድ የሚለው ሌሎቹን ያጠቃልላል። አንዱ ደግሞ አምላክን በኃይል በብዙ ብቻ ባለ ሁሉ አገልግል የሚለውን እኔ ኦሮምኛ ተናጋሪ ነኝ ባይዘና በኦሮምኛ ነው የሚቀናኝ። እነዚህን ደግሞ ህግ ናቸው። ህግ ደግሞ አያድንም፣ የሚያድነው ጸጋ ነው። ድነናል፣ ግን ከዳን በኋላ ደግሞ መንፈስ እንደረዳን ለመኖር እናስባለን። እኔ የምከተለው ይሄን ነው። በቃ አለቀ። የቱን ነው የምትቀበለው? ባይብል ኦኬ፣ የቱን ትቀበላለህ? ድነናል፣ እየዳንን ነው፣ እንድንማለን ይላል። ሶስት ከሶስቱ የቱን ትቀበላለህ? ድነናል፣ እየዳንን ነው፣ እንድንማለን። ከሶስቱ የቱን ነው የምትቀበለው? ድነናል ድነናል። ኦኬ። ስለዚህ 10ቱ ትእዛዛት ለማን ነው የተጻፉት? ለእስራኤላውያን። እና አንተ እስራኤላዊ ነህ? አይደለንም፣ እኛ አይደለንም። ካልሆንክ እንዴት 10ቱ ትእዛዛት ተቀበልክ? ለእስራኤላውያን ከሆነ የተጻፈው እንደ ባይብል እቀበለዋለሁ ብያለሁ። ባይብል ለማንም ዘር አይመርጥም፣ ምንም አይመርጥም። በዛ ጊዜ ለነሱ ነው የተጻፈው። እኛ እስራኤላውያን ባንሆንም በክርስቶስ ግን አንድ ነን። መጽሐፍ ቅዱስ ሲናገር ሁሉም አንድ ነው አይደል የሚለው። በክርስቶስ አንድ ሆነናል እና እኛ ደግሞ ለአሕዛቦችም ይሄ ቃል ይደርሰናል፣ ይሰራብናል። ስለዚህ እንጠቀመዋለን። መቼ ሲናገር አታው አይደለም የምጠይቀኝ፣ ልትፈትነኝ እንደሆነ አውቃለሁ። እና አይኔ ልፈትነህ አይደለም፣ እኔ ለማወቅና እንድንማማር። ኧረ እባክህ። እሺ እንደዛ ነው በቃ። እና አንተ እንዴት ነው ትቀበላለህ? እኔ እስራኤላዊ አይደለሁም። አትቀበለው? እሱ ይጠይቃል እንጂ አይጠየቅም። ሳሙኤል ምን ሆነ? ይጠይቅ፣ ችግር የለውም። እንትኑን ግን እኔ እስራኤላዊ አይደለሁም። እሺ ፍሪ ነው ስቴጅ ፍሪ ነው ፍሪ ነው፣ ኖ ፕሮብሌም፣ ኖ ወሪስ፣ ፍሪ ነው። ግን ስጠይቅ ለምጠይቀው ምላሽ ስጥ። ኦኬ። 10ቱ ትእዛዛትን ትቀበላለህ፣ ህግ ደግሞ ተሽሯል ትላለህ፣ ወደ ሁለት ተጠቃሏል ትላለህ። ሁለት አንድ አይነት ያልሆኑ ሀሳቦች እያስተላለፈ ራሱ በቃ 10 በለው እኮ 10 ሶፊ አንድ ጊዜ ማወቅ ፈልጌ ነው፣ ይቅርታ አምልጦኝ ነበር። 10ቱ ትእዛዛት በሁለቱ ከተሻረ እስኪ ሁለቱን ንገረን አንድ ጊዜ፣ ለማወቅ ፈልጌ ነው። ሁለቱንማ ነገረ እኮ ቅድም አልሰማም እንዴ? ባልንጀራ እንደራስህ አድርገህ ውደድና አምላክህን አይደለ ብለህ የተናገርከው? አምላክህን በፍጹም ኃይል በፍጹም ነፍስ ውደደው የሚለውን ማለት ነው። በአዲስ ኪዳን በሁለቱ ተጠቃሏል። ህግ ሁሉ በእነዚህ ስር ናቸው ብሏል ሳሙኤል። ስለዚህ ሁለቱን እነሱን ነግሮናል እኮ ተናግሯል። ግን አንዴ ሶፊ ሳሚ፣ እሺ ሳሚ ፍሪ ከሆነ እኔ አንድ ጥያቄ ያለኛ ማለት ብዙ ጊዜ የምሰማው ዳንን ያ መዳኑ በመንፈስ ነው ወይስ በምን? ሳላይ ጠፍተህ ነበር፣ አሁን መታለ። ሳላ ቀጥል። ሳላ ጥያቄን ቀጥል። ኦኬ። ስለዚህ ሳሚ እኔ እናንተ እንቀጥል። እሺ አይ ቲንክ ሳላህ ለመጠየቅ ፈልጎ ነበር፣ እድል ሰጥቼው ነበረ። የለም መሰለኝ።
እሺ ችግር የለም። መታል ሳላህ እሺ እንቀጥል። ተወሱ አይሰማም እንዴ? አይሰማም? ጠፍተህ ነበር ሳላህ፣ አሁን የመጣው ሳላህ እንግዳ ነው ብዬ እኮ ነው እኔ እድል የሰጠሁት ሳላህ። እሺ ተመልሰህ ግባ። በቃ ሳላህ መስፍን ያለህ አለው ሶፊ አለው። እንዴት አመሻችሁ? እሺ ታብታብ እየተደረገ አይደለም፣ ሼር እየተደረገ አይደለም። እኔ ግን እዚህ ቤት ያሉ ሰዎች በጣም የሚገርሙ ናቸው። እሺ መስፍን ይቀጥል። ልግባ ብለህ ነበረና ያው እኔም ልል ነበር። እሺ ኔትወርኩ ለዛ ይመስለኛል። በደንብ ታብታብ አድርጉት። ምንም የተደረገ አይደለም። እሺ ስለዚህ ቀጥል። እኔ የአጀንዳ ችግር ያለ ይመስለኛል። አንተ የአጀንዳ አቀራረጽ ማለት ነው በጣም እየተዛባ ነው ሀሳቡ። የአንተ የመጀመሪያው ጥያቄ እንትን ይመስለኛል ማለት ምንድን ነው? ስለ ምግብ ያነሳው ታዲያ ከባህል አንጻር ነው ወይስ ሃይማኖት? የትኛው ሃይማኖት ይፈቅዳል? የትኛው ሲበላ ላይበላ የሚለው ከዛ አንጻር ነው ወይስ ከኢትዮጵያ? አሁን በባህልም የሚበሉ ከኢትዮጵያ ስለ ባህል አላነሳውም። እኔ ስለ ባህል አላነሳውም። በባህላችንማ እኛ ሀገር የሚበላ ለምሳሌ ግመል ሸኮናው ክፍት ነው አይበላም። አሳማም እኮ ሸኮናው ክፍት ነው፣ ድፍን አይመስለኝም። ከሃይማኖት አንጻር ነው ታዲያ? ከሃይማኖት አንጻር ነው የጠየኩት። ኦኬ በቃ ሀሳቡ እንትን እያለ ስለነበር ነው በጣም ይሄዳላ። ወደ ኪዳን እንሄዳለን አክቹዋሊ፣ ምክንያቱም ህጉ ላይ አንዱ ይበላል አይበላ የሚለው ህጉ ላይ ነው። ስለዚህ አንተ አሁን አሳማ ትበላለሽ መስፍኔ? ማለት ይህን ነገር ከማድረግ በፊት ስለማላቅ ይበላል አይበላውም ስለማላቅ ሄጄ አባቶቼን ነው የምጠይቀው። የቤተክርስቲያን አባቶቼን እጠይቅና ይበላል ካሉኝ ብላ ካሉኝ ይበላለው፣ አትብላ። ከየት ነው ቤተ እምነት ነው አንተ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እና እስከ ዛሬ አታውቅም? አዎ ማለት የማውቀውም አለ የማላውቀውም አለ። ለምሳሌ አሳማ ስላላጋጠመኝ የመብላት ዕድሉም ስለሌለኝ ምንድነው እንዴት ነው ይበላል አይበላም የሚለውን አላውቅም ነው። እሺ አምባዛ አሳስ ትበላለህ? አምባዛም አላውቀውም ሶፊ። ምንድን ነው የምታውቀው? እሺ መስፍኔ በሬ በገኔ አሁን ከስጋ ከሆነ የምበላው የበሬ የበግ የፍየል የመሳሰሉት የሚያጋጠመኝን ስበላ አባቶቼን ጠይቄ ቤተክርስቲያንን ጠይቄ መባረክ እንዳለብኝ ባርኬው ምግቡ እበላለው ነው። ምን ብለህ ነው ባርከ የምትበላው? ምንድን ነው የምትለው? እስኪ ንገረኝ። ያው ጊዜውና ሁኔታ የሚፈቅድልኝ ከሆነ ሙሉ የአባታችን ሆይ ጸሎትን ጸልዬ ጊዜውና ሁኔቱ ካልፈቀደልኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሥላሴዎች ባርኩት ብዬ እበላለሁ። እሺ እና ምንድን ነው ምኑ እና አሁን ምን እያልከን ነው? ማለት ለጠየቅን ጥያቄ መልስ እየሰጠው ነው ሶፊ። ኦኬ እኔ በጣም አደገኛ ሀሳብ አለኝ ካልገባው አላልክም እንዴ? አደገኛ ሀሳብ አለኝ ሳይሆን ለማስተካከል የፈለኩት የአጀንዳ ቅርጹ ነው። አሁን ከተመስገን ቀደም ሲያወራ የነበረው ልጅ ኢቭን አጀንዳው ራሱ የገባ አይመስለኝም። ገብቶሃል? ሌላ ነገር አሁን እኮ አንተ አጀንዳው የገባህ ሰውዬ እኮ ምንም እየነገርከን አይደለም። ያልገባውን ሰውዬ ተወው። እሺ አንተ ገብቶሃል አጀንዳው አይደል? አዎ አሁን የመጀመሪያ አጀንዳ ገብቶኛል። አጀንዳው ገብቶ እኮ አላቅም እያልክ ነው እኮ። ታዲያ አላቅም ሳይሆን አሁን እዚህ ጋር ሰዎች ከኔ ሊወስዱት የምፈልገው ነገር ቢኖር እያንዳንዱ ነገር ስናደርግ የምንከተለው በተለይ ኦርቶዶክሳውያን አባቶችን እንጠይቅ፣ እናንብብ፣ እንወቅ፣ በዛ ልክ እንብላ ነው። አሁን ገብቶሃል? አንተ እኮ ታዲያ አሁን ስንት ዓመት ነው እድሜ? ሶፊ አስፈላጊ ነው ነገር እድሜ ችግር የለ ኖርማል ነው። ምን ማንም አላወቀህም ችግር አለ አትነግረንም? 20 ዓመቴ ነው። ኦርቶዶክስ ኮንክ ኧረ ኖ እኔ እድሜን ነው የጠይቅኛው። ከተወለድክ ነው 20 ዓመት? አዎ
ወይስ ወደ አገልግሎት ከገባኝ ነው 20 ዓመቴ? ምንድን ነው? እንዴት ነው በዚህ ድምፅ 20 ዓመት የሚሆነው? እንዲህ መማል አስፈላጊ ነው ልማልል ወይስ ፎቶዬን ምናምን ማየት ይችላል? 20 ዓመቴ ነው። መጀመሪያ እናንተ ሰውየውን እስቲ ቪዲዮ ክፈታል። መስፍንን በቪዲዮ እስቲ ቪዲዮን ክፈትሻለ። እስቲ ብቻ ብዙ ጥሩ ሁኔታ ላይ አይደለም የምታያለው ብለህ ነው ልሞክራ። ኖ ፕሮብሌም። እንዲሁም መስፍን አትታይም። እስቲ አምጣ መስፍን። አልከፈትክም ቪዲዮ ማለት ከፍቻለሁ እኮ። ስንት ዓመት ነው? አይሞላውም። 20 ራሱ አይሞላውም። ዳድ 20 ራሱ አይሞላውም። ጌታና ደግሞ አትናገሩ፣ በቃ ቀለል አድርጉት። 20 ዓመት ነው? አዎ ሶፊያ 20 ዓመት። አይ 20 ዓመት። ድምፅ ግን የትልቅ ሰው ነው የሚመስለው። አዎ መሸጥም ምናምን ስላለ ነው ከጊዜው አንጻር። ኦኬ መስፍኔ 20 ዓመት ሙሉ ምን እንደሚበላ እንደማይበላ አታውቅም? ሰንበት ትምህርት ቤት ምናምን አልተማርክም ማለት? ሶፊያ አሁን እዚህ ጋር እያንዳንዱ ነገር ማውራትም አስፈላጊም ላይሆን ይችላል። ሌላኛው አላቅም ስላልክ እኮ ነው መስፍኔ። አላቅም እኮ ስላልክ እኮ ነው። አሁን ለምሳሌ እኔ አሳማን አላየሁትም ወይም ልበላው ተዘጋ አላየሁም አልኩ እኮ አይደል? እኔ አሳማ ይበላል አይበላም፣ እበላ ነበር አልበላም ለማለት አሳማን ሲጀምር ማወቅ የለብኝም ነው? አሳማን አታውቀውም? አሳማን አላውቀውም። እኔ በስም ደረጃ ነው የማውቀው። አሳማ የት ነው የምትኖረው? መስፍኔ የት ሀገር ነው የምትኖረው? ኢትዮጵያ ውስጥ ነው። ኢትዮጵያ። ታዲያ ኢትዮጵያ ውስጥ አሳማ እንዴት አላውቅም ትላለህ? እሱ ያለበት አካባቢ ጋር አሳማ ካረባስ? እኔም አላቅመው። ለምሳሌ ያክል አሳማ የሚያከራክር ነገር ነው። ያከራክራል። ምክንያቱም እኔ ኦርቶዶክስ ቤተክርስቲያን ውስጥ ነበርኳ። ሌላ ነገር አልወቅ እንጂ አሳማ አይበላም ተብሎ ስንማር አውቃለሁ በልጅነቴ። ኦኬ 20 ዓመት ሳይሞላኝ ቤተክርስቲያን ውስጥ አሳማ የማይበላበትም ምክንያት በደንብ አባቶች ሲያብራሩ ሲያስተምሩ አውቃለሁ። ገብተው ተረድተህ ነበር? ይሄ ነገር መረዳት አይጠበቅብኝም። በቃ አባቶች አትበሉም በዚህ ምክንያት አይበላም ካሉ በቃ አይበላም ነው እኮ ያልኩ እኮ። እኔም ጠይቄ አይበላም ከሆነ አይበላም ነው፣ አልበላም ነው። እስከ ዛሬ እንዴት አታውቅም ነው እኮ እኔ ጥያቄ። እንግዲህ አሁን 30 ዓመቴ ነው አልክ በራስህ አፍ። 30 አላልኩም ሶፊታው፣ 30 አልኩኝ። ስንት ነው ያልከው? 20 ነው ያልኩት። 20 ነው ያልከው? ኦኬ 20 እኮ ነው ያልኩት እኮ። ታዲያ 20 ነው ያልኩት 20 ዓመት ላይ እንዴት አታውቅም? ተመስገንም እኮ የ30 ዓመት ሰው ነው ተውት እኮ ነው የሚለው ተመስገንም። ኦኬ ኧረ ምኑን ነው? ቆይ ይቅርታ ስሜን የጠራችሁ መሰለኝ። ምን አልከኝ መስፍን? ስንት ዓመቴ ነው ያልኩት አልሰማህም? ወንድም ኧረ ሰምቻለሁ። እኔ 20 ዓመቴ ነው ስትለኝ አይ 20ም ራሱ አይሞላውም ቪዲዮ ሲያበራ ነው ያልኩት። አሁን እድሜው ሶፊን ያሳሰትን ታውቃለህ? 30 ነው ያልኩ ይሉኛል። እኔ መስሎኝ ነው ከሆነ እሺ። ያው እዚህ እኮ ወዳጆቻችን አሉ። ስንት ይሆነዋል እንግዲህ ገምት ውስጥ ያው ኮሜንት ላይ ማንበብ ይችላል። ይገምታል እኮ ሰው እኮ ምንም አሳልፈ ይሰጣለሁ። ሰው ጨካኝ ነው። 40 ነው የሚለው ምን እንደሆነ ነኝ። ልጁ 20 አይሞላም። ሶ 20 አይሞላም። ልጁ 20 አይሞላም። በምን ምክንያት አይሞላም? እድሜውን ተዉና ወደ ጥያቄው ግቡ። ኦልሞስት ብሏል ልጁ። ያ የእሱ ፐርሰናል ችግር የለውም። የፈለገውን እድሜ ይሁን። ግን አሳማን አላውቅም ካለ አላውቅም ነው መብቱ። የሚያውቀው መልስ እንዴት አሳማን ለምሳሌ አይ መብቱ ሳይሆን ስለማያውቀው ነው። አይደለም። ቆይ አንድ ጊዜ ለምሳሌ ያክል እኔ ኢትዮጵያዊ የሚባል ሰው አላውቅም። እኔ አለቅ ሰው ነው የማውቀው። ኢትዮጵያዊ የሚባል ሰው አላውቅም። መጥቶ የሚከራከረኝ እኔ ኢትዮጵያዊ የሚባል ሰው ነኝ ካለኝ መጥቶ ይከራከር። እኔ ሰው ነው የማውቀው። ጳውሎስም ለልጁ ለጢሞቴዎስ ያለው ምንድነው? ልጄ ሆይ አንተ ሰው ሁን ያለው ሰው ነው የማውቀው። እኔ ሰውን የማውቀው ደግሞ በክርስቶስ ኢየሱስ ነው የማውቀው። እኔ ኢትዮጵያዊ ሰው ነኝ ካለኝ እኔ ኢትዮጵያዊ ሰው የሚባል ሰው አላውቅም። መብቴ እኮ ነው። አታውቅም?
አላቅም። እውነት? አዎ ኢትዮጵያዊው ጃንደረባ ፊሊጶስ የሚለውን ጃንደረባው ማን ነበር? አላቀውም። ምን እሱ ነው አላቀውም። አታውቀውም? አዎ እሺ ካር ችግር የለውም። በቃ ስለዚህ ልጁ አላቅም ካለ አለቀ። አላቅም ገባ። ስለዚህ አሁን ጥያቄውን መልሶላችኋል። አሳማ አያቅም። እሺ አይ ኢትዮጵያዊ ጃንደረባ እንዴት አታውቀውም? መጽሐፍ ቅዱስ እያነበብኩ አላቀ እሱ ላይ ዘልያለሁ። እኔ እያነበብኩ ያለ እሱ ላይ ስደርስ ዘላል እንዴ። ታሜ እዚህ ጋር ግን ትንሽ ተይዛል መሰለኝ። ምን ትይዘኛለህ? በቃ ዘለልኩት ያኔ። እስቲ ታብታብ አድርጉት። እንትና ማን ነው? ኦኬ መጣን። መስፍን ያለህ አባርጉት ውዱ ታብታብ ይደረግ። ወደ ውይይታችን እንሂድ። ሳላቀጥል ወደ ውይይታችን እንሂድ። ሳላቀጥል ሳላቀጥል ጥያቄህን አየህ ይሰማል? ይሰማል። እሺ አንተም ጠፍተሃል። አቦሊብ ላይ አቦ አለው። አባቴ እንዴት ነህ? አለን እና አንድ ጥያቄ አለኝ። የሆነ ሰላም ሙስሊም ነህ አንተ? አዎ ሙስሊም ነኝ። ሰላም አለይኩም። ወአለይኩም ሰላም ወልከላም ያ ሶፊ كيف حالك حبيبي؟ طيب كله تمام. انت فاهم عربي؟ نعم. انت من وين؟ بالحرر. حرر والله مرة حلو. انا يبقى يجي من حرر ان شاء الله. ان شاء الله. مرة تانية ممكن اكيد انا يجي من حرر. فهم ነው የሚያውቀው አረብኛ። እሺ ቀጥል። እሺ አንድ ጥያቄ አለኝ። እሺ ብዙ ጊዜ የሆነ ውስጤ ያደረ ጥያቄ ነው። ችግር የለም። የጠዋትም ያደረም የበፊትም የፈለከው ጠይቅ። ያው አብዛኛው ሰው ማለቴ ስሰማ ዳንን ምናምን ይላል እና የዳነው ሁሉ የዳነው በኃጢአት ነው ወይስ ደግሞ በመንፈስ ነው? በምንድን ነው የዳኑት? ይሄ ነው ልቤ ላይ ጥያቄ ያለው። ምን ያለው? ለሁሉም ምንድነው ጥያቄ? ብዙ ጊዜ ዳንን ይባላል። ዳንን እኛ ድነናል ወይንም ዳንን ይባላል እና የዳነው ሰው በኃጢአት ነው ወይስ በምንድን ነው? በመንፈስ ነው ወይስ በምንድን ነው? እንዲህ ላስተካክል ጥያቄህን። እሺ ጥያቄህን ላስተካክል። ከጎንህ ያለው ሰው የሌላ ሰው ጥያቄ ነው የምትጠይቀው። በእርግጥ አንተ ያንተ አይደለም ጥያቄው። አንድ ሰው ዳንን ሲል ከኃጢአት ነው የዳነው? ምንድን ነው የዳነው ሐሳብህ? እና ደግሞ ከኃጢአት ዳንኩ ሲል መንፈሱን የዳነው ስጋውን የዳነው ነው ምንድን ነው? አዎ ልክ ነህ። እንደዛ ነው። በቃ ይህን ጥያቄ ለአፖስትል ክብራየው ሰጠዋለሁ። አፖስትል ክብራየው ቀጥል እስቲ አንተ ይህን ጥያቄ። እሺ በት ይሰራን ነበር። ክፋትን ማሰብ ሳንፈልግ ለክፉ ያዘጋጀን ነበር እና ሁለንተናችን በኃጢአት የተወለደ ነበር። ይሄ የኃጢአት ዘር ደግሞ እኛን ሁላችንንም ወደ ሲኦል የሚከተን ከእግዚአብሔር ያጣላን ከዘላለም ከእግዚአብሔር ጥላ ውስጥ ያጎደለን ማንነት ነበር። ዳን ስንል ይህንን ኃጢአታችንን ምክንያት በማድረግ ጌታችን ኢየሱስ ክርስቶስ ወደዚህ ምድር እኛ ልንፈጽመው ያልቻልነውን ጽድቅ ይፈጽም ዘንድ ሕግን ሁሉ ፈጽሞ ከኃጢአት ጥላ ውስጥ ያወጣን ዘንድ ከሰማይ የወረደው ኢየሱስ ያለ ኃጢአትና ያለ በደል ሳለ ግን ስለኛ በደልና ኃጢአት ሞተልን። ስለዚህ በሱ ሞትና ትንሣኤ በማመን ስለኛ ሞቶልናል። እሱ ስለኛ ተሰቅሎልናል።
እሱ የኃጢአትን በደል ሁሉ የሚያስወግድ እውነተኛ የእግዚአብሔር መልእክተኛ በግ ነው ብለን ስናምን እንድናለን። ታብታብ ይደረግ ፕሊስ፣ ታብታብ ይደረግ ባካችሁ። አንዴ አሪፍ ነገር እያወራ ነው አፖስትል እና አንዴ ታብታብ ይደረግ ፕሊስ። አሪፍ ሀሳብ እያነሳ ነው። ሳላም የጠየቀው ቆንጆ ጥያቄ ነው፣ የብዙዎች ጥያቄ ነው። ስለዚህ አንዴ ታብታብ ይደረግ። ኮፒ ሊንክ አድርጉት፣ ኮፒ ሊንክ አድርጉት፣ ሼር አድርጉት እና ኮፒ ሊንኩንና ሼሩን 1000 እናስገባው፣ ታብታቡንም 50,000 እናስገባው። ውስጥ አንድ ጊዜ አሪፍ ሀሳብ እያነሳ ነው። ስለዚህ ከአፖስትል ከፕሮቴስታንት ነው እሱ መልሷል። ከዛ ለኦርቶዶክሶችም እድል ሰጥና የሳልሃን ያንኑ ጥያቄ ደግሞ ኦርቶዶክሶች ደግሞ እንዲመልሱ እናደርጋለን። ስለዚህ አንዴ ታብታብ ይደረግ፣ ኮፒ ሊንክ አድርጉት። ቴንኪዩ። አንዴ 1000 እናስገባው ሼሩን፣ ታብታቡን ደግሞ 50,000 እናስገባው። አመሰግናለሁ። ቀጥል አፖስትል። ከዛ ኦርቶዶክሳዊ ደግሞ ተዘጋጁ፣ ተመስገንም ወይ ሌሎቻችሁ ተዘጋጁ። የሳላን ጥያቄ ያንኑ ጥያቄ ትመልሳላችሁ እናንተ። እኔ አልመልስም። የአፖስትል መልስ የኔ መልስ፣ ሌላ ኦርቶዶክሳዊ ይመልሳል። እኔ ታብታብ የማድረግ መብት ነው ያለኝ በዚህ ሰዓት። በቃ ሌላ ኦርቶዶክሳዊ ይመልሳል። ማርቆስም እንግዲህ ኦርቶዶክስ ከሆነ ይቻላል፣ አሊያ ሌላ ሰው አስገባለሁ፣ ችግር የለም። እሺ ቀጥል አፖስትል። እሺ እና ዳን ስንል ያ በክርስቶስ ኢየሱስ ስናምን በክርስቶስ ኢየሱስ ባለው ጽድቅ ኃጢአትን ሁሉ በሕጉ ፈጽሞ ከሕይወታችን ስላስወገደ ልክ መጽሐፍ ቅዱስ በእኛ ላይ የተጻፈውን የዕዳ በደል ደመሰሰው እንደሚል መጽሐፍ እኛ ላይ የነበረውን የሚቃወመንን የኃጢአትን ሕግ ሁሉ አስወገደልን። በሱ ባመን ጊዜ በሱ በማመን የሚገኘውን መዳን ተቀበልን። ድነናል ስንል በክርስቶስ ኢየሱስ በማመን ነው የዳን ነው። መዳን ማለት በማንነታችን በጥረታችን ያመጣ ነው ሳይሆን በልጁ በኢየሱስ ክርስቶስ ስናምን በእኛ ሕይወት ላይ የሚፈጸም ነው። እሱ ደግሞ ለዓለም ሁሉ ኃጢአት የሞተ ቤዛ ነው። ቤዛ ማለት ስለ አንድ ነገር ራሱን አሳልፎ የሚሰጥ ማለት ነው። ታብታብ አድርጉት፣ ኮፒ ሊንክ ይደረግ። ታብታብ ኮፒ ሊንክ ይደረግ። 3 ደቂቃ ሰጥቻለሁ አፖስትል፣ በ3 ደቂቃ ውስጥ ጨርስ። እሺ ቴንክ ዩ። ድነናል ስንል ከዚያ የኃጢአት ማንነት እግዚአብሔር እንድንኖርበት ከማይፈልገው የህይወት ስርዓት በልጁ በኢየሱስ ክርስቶስ ያዳነበት ነው። ይሄ ደግሞ ለምን ሆነ ስንል ልክ በቁርአን ላይም እንደነበረው መስዋዕት የሚባል ነገር አለ። በብሉይ ኪዳንም በእኛም ነበር። በደንብ ካስተዋልክ እነ ሙሳ እነ ዳዊት እነ እብርሃም ማለት ነው በነበሩበት ጊዜ የመስዋዕት ስርዓቶች እንደነበሩ ቁርአን ላይም ተቀምጧል። መስዋዕት ደግሞ አንድን ነገር ለማስተካከል የሚደረግ ነው። ያ መስዋዕት ግን በየጊዜው የሚደረግ ስለሆነ በእኛ ህይወት ውስጥ ያለውን የበደልን አቅም ማስወገድ አልቻለም። ሁሌ ደግሞ አንድ ሰው መስዋዕት እያደረገ መኖር ስለማይችል ያ የመስዋዕት ስርዓት በህይወታችን የኃጢአት ማስወገጃ ፍጹምነትን ስላላገኘ ፍጹም የሆነውን ልጁን ያለ ነውርና ያለ በደል የሆነውን ጌታችንን ኢየሱስ ክርስቶስን ስለኛ ኃጢአትና በደል አሳልፎ ሰጠ። እርሱ ለኛ ተላልፎ የተሰጠው ኢየሱስ ክርስቶስ ራሱን መስዋዕት አደረገ። ጌታችን ኢየሱስ ክርስቶስ ለበደላችን ተሰቀለ ስንል ልክ በእብርሃም ታሪክ ላይ በነ ሙሳ ታሪክ ላይ መስዋዕት ይደረግ ዘንድ እንደነበረው እሱ ስለኛ መስዋዕት ሆነ። የሱ መስዋዕት ግን እንደዛ መስዋዕት አይደለም። ለአንድና ለዘላለም ስለኛ በደልና ኃጢአት የተሰጠ መስዋዕት ነው። ነፃ ያወጣን ዘንድ ጽድቅን ተቀብለን መዳን የሚባለው እንድናገኝ ማለት ነው። ድነናል ስንል ይሄኛውን ነው። ከእግዚአብሔር ጋር ታርቀናል ማለት ነው። ድነናል ማለት ከእግዚአብሔር ጋር ተስማምተናል ማለት ነው። ድነናል ማለት እግዚአብሔር ጋር እየኖርን ነው ማለት ነው። ምክንያቱም አለመዳን ከእግዚአብሔር መለየት ነው። አለመዳን ከእግዚአብሔር ጋር አለመኖር ነው። አለመዳን ከእግዚአብሔር ጋር አለመስማማት ነው። ይሄንን የመስማማት መንገድ ደግሞ በመረቀልን በአዲስና በሕያው መንገድ ወደ አብ ዘንድ መግባት ተሰጥቶናል እንደምል ያ መንገድ ከእግዚአብሔር ጋር እንድንታረቅ ዘንድ ጌታችን ኢየሱስ ክርስቶስ እኔ ሕይወት፣ እውነት፣ መንገድ ነኝ እንዳለ መንገድ ሆኖልን የተስፋንና የመዳንን ሕይወት ሰጠን። ስለዚህ ማንም በክርስቶስ ኢየሱስ ሲያምን ይድናል። መዳን ማለት ልጁን ኢየሱስ ክርስቶስን የሕይወት ጌታና አምላክ አድርጎ መቀበል ነው። ተባረክልኝ። ሳላይ ነው ከተረዳኸኝ አመሰግናቸዋለሁ።
ጥሩ እሺ። ኦርቶዶክስ አለ እዚህ ውስጥ አንድ ከሳላ በፊት ኦርቶዶክስ አለ ሐሳቡን የሳላን ሐሳብ የሚመልስ ማርቆስ ሀብታ። አቤት ሰላም ለእናንተ ይሁን። አሜን። ከኦርቶዶክስ ነው ማርቆስ? አዎ ከኦርቶዶክስ ነኝ። ተመስገን ቢመልስ ጥሩ ነበረ። ሌላዎቹም ካሉ አይ አንተ መልስ በቃ አንተ። እሺ እንግዲህ ያው መጀመሪያም ያለው ሐሳብ ጥሩ ነበረ። ከመጀመሪያውም አጀንዳም ጋር ትንሽ መቀራረብ ይኖራል ብዬ አስባለሁ። እና በእርግጥ ምንድነው መጀመሪያ የሰው ልጅ እንግዲህ ከአምላኩ ከእግዚአብሔር ጋር የተጣላው በመብል ነው። አትብላ የተባለውን ሕግ በመተላለፍ ነው። እንግዲህ ቅድምም እናንተም ስታወሩ የነበረው ስለ መብልና ስለ መጠጥ ነበረ። ያውም ደግሞ የእግዚአብሔርን ሕግ የእግዚአብሔርን ቃል በመተላለፍ እንግዲህ ሰው ልጅ ከአምላኩ ከእግዚአብሔር ርቆ ወይም ተጣልቶ ነበረ። ደግሞም እግዚአብሔር አምላካችን በገባው ቃል ጌታችን ኢየሱስ ክርስቶስ እንግዲህ ሰው ከእግዚአብሔር ጋር ሲጣላ እንግዲህ ከጌታችን ከኢየሱስ ክርስቶስም ጋር ተጣልቷል ማለት ነው። ምክንያቱም ኢየሱስ ክርስቶስም አምላክ ስለሆነ እግዚአብሔር ስለሆነ ዮሐንስ ወንጌል ላይም እንደተጻፈ ነው። አሁን ለምሳሌ ሲያስቀምጡ አፖስትልና ከላይ ማርቆስ ሲያስቀምጡ የመዳንን መንገድ ተናግረውታል። መዳን አለ ብለው አስቀምጠዋል። ነገር ግን መዳኑ የተከናወነው መንፈስ ላይ ነው ወይንስ ስጋ ላይ ነው የሚለውን ነገር አላስቀመጡም። በእምነትስ መዳኑን ሪሲቭ ሲደረግ ሲቀበለው አንድ ሰው መዳንን ተቀብያለሁ በክርስቶስ ድኛለሁ ሲል የኃጢአት ስርየትን ያገኙ ከነፍሱ አንጻር ወይንስ ከስጋው አንጻር? ለምሳሌ የአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 13 አካባቢ ብንሄድ ሞት የሚገባው ኃጢአት አለ ለዛ እንዳትጸልዩ ይላል። ስለዚህ የኢየሱስ ክርስቶስ ደም አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 13 እስከ 14 ባለው መሰረት ሞት የሚገቡትን ኃጢአት ወይንም ሞት ይገባቸዋል የተባሉትን ሰዎች አድኗል ወይንስ አላዳነም? ያዳነውስ ወይንም ቤዛዎት ያደረገው ራሱ የኢየሱስ ክርስቶስ ስራ የተፈጸመውና ድህነትን ጥያቄውን አበዛው ቤሪያ። በቃ አሁን የጠየቀው ጥያቄ አሪፍ ነው። ይሄኛውን ይመልሱ ያልከውን። ስለዚህ አፖስትል ቀጥልና መልስ። እንዳጠቃላይ ስለነካኩት ነው። እነዚህ ፓርቶች ነካክተውታል። ለዛ ነው ሳትነካኩ የኢየሱስ ክርስቶስ ቤዛነት ወይንም አዳኝነት ነፍሳችሁን ነው ያዳነው ወይንስ ስጋችሁን ነው ያዳነው የሚለውን እሱን ክሊር አድርገው ቢመልሱ ደስ ይለኛል። እሺ አፖስትል ቀጥል። ሚዩትን አንሳ አፖስትል። እሺ አፖስትል ከሌለ ማርቆስ ቀጥል። እሺ ፓስተር ልቀጥል። ግን ታብታብ አድርጉት። ኮፒ ሊንኩን ራሱ 1000 እናስገባው። ሼሩን ታብታብ 50 ሺህ ማስገባት ምንድን ነው? ይሄን ያህል ሰው እኔ ጋር ተቀምጦ ምንድን ነው ችግሩ? ይሰማል። ሜቢ ኮፒ ሊንክ እሺ ሀሳብን ልጀምርና ከመዳን ጋር በተገናኘ ያለውን ፖይንት ምናችን ነው የዳነው የሚል ጥያቄ አንስቷል ነው ቤሪያ ድጋሚ ያነሳው። እኔ እንደ መጽሐፍ ቅዱስ የማምናቸው ነገሮች ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ሁለንተናችን ነው ነፃ ያወጣው። ነፍስ፣ ስጋ፣ መንፈሳችን በክርስቶስ ኢየሱስ ስናምን ሁሉ ነገራችን ነው ሚድ ነው። ለዚያም ነው መጽሐፍ ቅዱስ ላይ ስጋችሁ፣ ነፍሳችሁ፣ መንፈሳችሁ ያለ ነቀፋ ይጠበቁ ጌታችን ኢየሱስ ክርስቶስ እስከሚመጣ ድረስ ያለው። የሚጠበቅ ነገር የጸዳ ነገር ነው። ነቀፋ እንዳይኖርበት የሚፈለግ ነገር ያመለጠ ነፃ የወጣ የተስተካከለ የጸዳ ማንነት ሲሆን ነው። ለዚያ ነው ጳውሎስ ሲናገር ስጋችሁም ነፍሳችሁም መንፈሳችሁም ያለ ነቀፋ ጌታችን ኢየሱስ ክርስቶስ ወደዚህ ምድር እስከሚመጣ ድረስ ይጠበቁ አለ። ልክ ሰው በክርስቶስ ኢየሱስ ሲያምን ሁለንተናዊ ነፃነትን ይቀበላል። በነፍሱም
በስጋው በመንፈሱ ሁለንተናዊ በእግዚአብሔር ጥላ ውስጥ ያለ የነፃ ህይወትን ይካፈላል። ግን የሰው ማንነት በዚህ ምድር ላይ በሚኖርበት የህይወት ስርዓት ውስጥ ግን ያንን የክርስቶስ ፍጹም ሙላት በዚህ ምድር ላይ እየተለማመደ ወደ እግዚአብሔር ፍጹም ሙላት ራሱን ያሳድጋል። ከመዳን አንጻር ስንመጣ በጌታችን በኢየሱስ ክርስቶስ ሁለንተናችን ነው ነፃ የወጣው። እግዚአብሔር ስጋችንን ትቶ ነፍሳችንን ትቶ መንፈሳችንን ብቻ አላዳንም። ነፍሳችንን ብቻ አድኖ መንፈሳችንና ስጋችንን አልተወ ወይ ስጋችንን አድኖ እነዚያን ነገሮች አልጣለም። ሁለንተናችንን ነው ነፃ ያወጣው እና እንደ መጽሐፍ ቅዱስ ይሄንን ነው ያለው መሰረታዊ አስተምሮ ማለት ነው። ጥያቄ ያለው ሰው የፈለገውን ሀሳብ ማንሳት ይችላል። አሁን በተናገርኩት ፖይንቶች ላይ እሺ፣ ጥያቄ ያለው ሳላህ ነው መሰለኝ። ሳላህ አለ ጥያቄ ግን ያነሳቸው ጥያቄዎች አሉ። ሳላህ ቀጥል አፖስትል። እሺ ሳላ ሁለተኛ ላይ ያነሳው ጥያቄ ስንመለከት ቀድሞ የነበሩ እነ አብርሃም እነ ሌሎቹ ድነዋል ወይ? እሱን አላዩትም ስል እንዴት ይድናሉ ካላዩት ካላመኑት ይላል። ኮፒ ሊንክ ስላልተደረገ እየተቆራረጠ ነው። ይሰማል? ኮፒ ሊንክ ታብታብ እያደረጋችሁ ኔትወርክ እየያዘው ነው በጣም። እና ሁለተኛው ጥያቄ ላይ ስንመጣ አይተህ ከሆነ መጽሐፍ ቅዱስ ላይ አይታችሁ ከሆነ መጽሐፍ ቅዱስ ላይ አብርሃም ወደ ሞሪያ ተራራ ልጁን ይስሐቅን የርብራብ እንጨትና ሰይፍ አስይዞ እዞ ሲወጣ በዚያ ተራራ ላይ እግዚአብሔር የመስዋዕትን በግ አዘጋጅቷል ስል እንመለከታለን። ያ ብቻ ሳይሆን አብርሃም ልጁን ባልወለደበት ጊዜ ሶስት ሆነው መጥተው ለነሱ ስል በፊታቸው የሚቃጠልን መስዋዕት ሲያቀርብላቸው እንመለከታለን። አብርሃም ጌታችንን ኢየሱስ ክርስቶስን አይቶታል። ያ ብቻ ሳይሆን መጽሐፍ ቅዱስ ላይ ዳዊት በብሉይ ኪዳን ጊዜ የነበረው ዳዊት ስጋው መበስበስን እንዳያይ በእምነት አውቆ ተናገረ ይላል። ስጋው መበስበስን እንደማያይ አወራ ይላል። ለዚያም ኃጢአታቸው የማይቆጠርባቸው በደላቸው የሚሰረይላቸው ብፁዓን ናቸው ብሎ በክርስቶስ ኢየሱስ በኩል ወደ ሰው ሕይወት የሚመጣውን ብፅዕናና በደልን የሚያስወግድ የሕይወትን ስርዓት ሲያመለክት እንመለከታለን። ነገ ጌታችን ኢየሱስ ክርስቶስ መጥቶ እነሱንም ነፃ እንደሚያወጣ አምነው ትላንት በብሉይ ኪዳን ላይ ተቀምጠው ይናገሩ ነበር። ያንንም ያሳይ ዘንድ ጌታችን ኢየሱስ ክርስቶስ በትንሣኤው ጊዜ ሙታን ከምድር ላይ እንደተነሱ መጽሐፍ ቅዱስ ይናገራል። ወደ ሲኦል ወረደ፣ ወንጌልንም ለሙታን ሰበከ ስል ያኔ የነበሩት በሲኦል መበስበስን እንደማያዩ ለነገሩ ለነ ዳዊት ጭምር የወንጌል ነፃ ሕይወትን ማውጣትን ሲተርክላቸው ሲነግራቸው እንመለከታለን። ያ ወደ ሲኦል ወረደ የሚለው ቃል የነሱን የነፃነትን ሕይወት የሚናገር ድምፅ ነው። ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ መጥቶ ሲሰቀል ወደኋላም ያሉትን ነው ያዳነው፣ ወደፊት ያሉትንም ነው ነፃ ያወጣው። በክርስቶስ ኢየሱስ ያለው የመዳን ሕይወት አንሊሚትድ ነው። ኤቭሪ ዳይሬክሽን ፖስስ የሚያደርግ የጽድቅን ሕይወት በዚህ ምድር ላይ ፈጸመ። ስለዚህ እነ አብርሃምም ድነዋል። ገና ወደፊት ያለው ትውልድ በሱ በሚያምንበት ጊዜ፣ አሁንም ያለው ትውልድ በሱ በሚያምንበት ጊዜ መዳንን ይቀበላል። ይሄንን ደግሞ በብሉይ ኪዳን ጊዜ ያሉ አባቶች አይተው ተናግረዋል። የተናገሩትም ወይ አፖስትል እዚህ ላይ ኢየሱስ ክርስቶስ ያኔ ከሞት ሲሞት የዛሬ 2000 ዓመት ሲሞት ከዛ በፊት በብሉይ ኪዳን የነበሩትንም ሰዎች አድነዋል ብለሃል እና ከዛ የበፊቶቹን የአሁኖቹንም ነው ያዳነው ካልክ እነሱ እየጠየቁ ያሉት የአሁኖቹ ዘመን ለመዳን ማመን ይጠበቅባቸዋል። በዛ ጊዜ ግን የነበሩ ሰዎች ኢየሱስ
ክርስቶስን እንደ ግል አዳኝ አድርገው አልተቀበሉም። ከዚህ አንጻር ለሚያነሱት ጥያቄ አንተ መልስ ምንድን ነው? ይህን ጥያቄ ስፔሲፊካሊ ልመልስ ሶፊዬ? ቀጥል ትችላለህ። ቴንኪው አመሰግናለሁ። የመጀመሪያው ጥያቄ ስፔሲፊክ ቱ ነው ማወራው። ለምሳሌ እንዴት ነው አሁን ክርስቶስን እንትን ከክርስቶስ ፖስት ሪዘሬክሽን ይሄ ማለት ከትንሣኤ በኋላ አምነው ነው የሚቀበሉት። የቀድሞዎቹ ደግሞ ትንሣኤ አልነበረም ኢየሱስም አልነበረም፣ እንዴት ነው አምነው የተቀበሉት የዳኑት የሚል ጥያቄ ነው የመጀመሪያው ጥያቄ። ይህን ቀጥታ ገላትያ 3:8 ላይ እንደዚህ ይላል፣ እግዚአብሔር አሕዛብን በእምነት እንደሚያጸድቅ ቅዱስ መጽሐፍ አስቀድሞ አይቶ ሕዝቦች ሁሉ በአንተ ይባረካሉ በማለት አስቀድሞ ለአብርሃም የምስራች ቃል አብስሯል። ስለዚህም የሚያምኑ ሁሉ ከአመነው ከአብርሃም ጋር ይባረካሉ ይላል እና ይሄ ማለት ምንድን ነው? አብርሃምን ታውቃላችሁ፣ በዘፍጥረት ላይ 12 አካባቢ ላይ ምን ብሎታል? በአንተ ዘርህን እባርካለሁ ብሎታል። ያ ማለት ዳይሬክት ታይፖሎጂካሊ ማለት ነው የሚያሳየው ኢየሱስን ነው። ኢየሱስ በአብርሃም ስጋ ሆኖ በዘር ስለመጣ ኢየሱስ ሞቶ የሰው ልጆች አምነው በእምነት እንደሚድኑ ነው የሚያሳየው ማለት ነው። ስለዚህ ዘር ይባረካል ያለው ለዛ ነው ማለት ነው። ቀድሞ ለአብርሃም መጽሐፍ ቅዱስ ደግሞ ዮሐንስ ላይ ሲናገር እንደዚህ ይላል፣ አብርሃም ቃኔን አይቶ ነበር ይላል። ዮሐንስ ስንት ነው? ዮሐንስ ቆይ ቅርታ ዮሐንስ ያው በእንትን ማውራት ስላለብን ነው በማስረጃ እንደዚህ ይላል። ዮሐንስ ቅርታ ዮሐንስ ኦኬ እሺ 3:8 ዮሐንስ 8:56 ላይ ማለት ነው ምን ይላል? አብርሃም ቀኔን አይቶ ነበረ ብሎ ይናገራል። ያ ማለት ምንድን ነው? እምነቱን ነው። ቀድሞ በክርስቶስ ሰው እንደሚድን ቀድሞ አስበዋል እና ዕብራውያን ላይ ሲናገር በእምነት አምነው ሞቱ ነው የሚለው አባቶቻችን። ስለዚህ በእምነት ቀድሞ ክርስቶስ እንደሚሞት ክርስቶስ መጥቶ ለሰው ልጅ መስዋዕት እንደሚሆን በትንቢት የተነገሩት ነገሮች እንደሚሆኑ ቀድሞ ክርስቶስ እንደሚመጣ ያህዌን ያምን ነበረ፣ ቀድሞ ክርስቶስን ያምን ነበረ ማለት ነው እና ለዚህ ነው ዳይሬክት ለሱ ጥያቄ ማለት ነው። ሌላው ደግሞ ኦሪጂናል ሲን ቅድም የተነሳ አለ። ለምሳሌ የውርስ ኃጢአት የሚባል ነገር አለ። ሶፊ እቺን ኦሪጂናል ሲኗ ጋር ከመግባቱ በፊት እዚች ላይ አሁን የመለሰው መልስ ላይ አንድ ጥያቄ አለ፣ እየጨረስን እንድንሄድ። አሁን ወንድማችን ያነሳው እስራኤላውያንንና የእስራኤላውያንን የብሉይ ኪዳን አባቶች ነው። ከእስራኤላውያን ውጭ ያሉ አሕዛብ ነው እኮ የሚለው ገላትያ 3:8 ላይ አሕዛብ ነው። አሕዛብ ማለት እኮ አሕዛብ በዘር ይባረካሉ ሲል የሚያምኑት ወንጌል የሰሙትን ነው። ገላትያ ላይ አይደል? ያው ብራዘር እግዚአብሔር አሕዛብ በእምነት እንደሚጸድቅ በአዲስ ኪዳን የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወንጌልን ለአሕዛብ ሄዳችሁ ስበኩ ተብለው ተላኩ። ስለዚህ በአንተ በኩል ይባረካሉ ሲል ኪዳን የሌላቸው ሰዎች ወንጌልን ሲሰሙ በአንተ በኩል በተሰጠው በዘር በኩል ይባረካሉ ነው። አሕዛብ የሚለው የአዲስ ኪዳን አሕዛብን ነው እንጂ የብሉይ ኪዳን አሕዛብ ማለት ብራዘር የመጽሐፍ ቅዱስ ቃላት ዳይሬክት ማለት ነው። የብሉይ ኪዳን አሕዛብ ሲጀመር የእስራኤል ኪዳንም የላቸው እምነትም የላቸው። ተናገርካ፣ ጠየካ፣ ስማኝ ቀጥታ ዲክሽነሪ ሳይኖራቸው የብሉይ ኪዳን አሕዛብ እንዴት ይባረካሉ ነው። እሺ ቆይ ስማኛ፣ ጠየቅ እኮ አይደል? ልመልስልህ ነው። አሕዛብ የሚለው ቃል ማለት ነው። አሕዛብ የሚለው ቃል በባይብል ዲክሽነሪ በሎጎስም ሂድ፣ ሌላም የኤንአይቪ የግሪኩንም በዕብራይስጡም ይኸው በግሪኩም ይኸው አሕዛብ የሚለው የዲክሽነሪው ቃል ማለት ነው በዘር ዳይሬክት ፊዚካል ዘር ማለት ነው። በዘር እስራኤላዊ ያልሆነ ማለት ነው። ግሪካዊም ምንድነው እሱ አሜሪካዊም በለው ኢትዮጵያዊ በለው ምን በለው አሕዛብ ማለት በዘር ፊዚካሊ በዘር በቃል ኪዳን ሳይሆን በዘር እስራኤላዊ ያልሆነ ማለት ነው። ተመለሰልህ? ሁለተኛ ኦሪጂናል ሲን የሚለው ላይ ኦኬ ቆይ አንዴ በደንብ እንድትረዳ
አህዛብ የሚለው ቃል ሁለት ትርጉም አለው በመጽሐፍ ቅዱስ። አንደኛው ጄንታይል ማለት ነው፣ ኢአማኝ ወይንም እምነት የሌለው ማለት ነው። ሁለተኛው አህዛብ የሚለው ቃል የግዕዝ የብዙ ጥሪ ነው። ህዝብ በብዙ ሲጠራ አህዛብ ይባላል። ለምሳሌ ብሔር ብሔሮች እንደሚባል ህዝብ ህዝቦች ሳይሆን የሚባለው በግዕዝ ብዜት አህዛብ ነው የሚባለው። ስለዚህ ሁለት ትርጉም አለው ወዳጄ የግዕዙ ቃል ትርጓሜ ማለት ነው። ነገር ግን አሁን ጥያቄው ወደ ሂስቶሪካል አንዴ በደንብ ስማኝ። ገላትያ 3:16 አስቀድሞ ለአብርሃም በዘርህ ይባረካሉ። ለዘርህ ሲል ለብዙ አይደለም ለአንድ ነው የሚነገር፣ እርሱም ክርስቶስ ብሎ ይናገራል አይደል? ያንን ያመጣና የሮሜ መልእክት ምዕራፍ 5 ላይ በእምነት በኩል ትባረካላችሁ ይላል። ይህ እምነት በብሉይ ኪዳን የተነገረው በአዲስ ኪዳን ወንጌል ተነግሮ የሚባረኩ ኪዳን የማያውቁ እምነት የሌላቸው የእስራኤልን አምላክ የማያመልኩ አህዛብ የተባሉ አሉ። እነሱ የሚባረኩበትን መንገድ ነው ገላትያ የሚነግርህ። ወደ ኪዳኑ ወደ ክርስቶስ ወደ መስዋዕቱ እንዴት ይመጣሉ ሲባል በብሉይ ኪዳን እኮ አብርሃም በዘርህ በኩል የሚባረኩ አሉ ብለውታል። ስለዚህ በዚህ ቃል መሰረት ይጠቀለላሉ ነው ጳውሎስ እያለ ያለው። የኛ ጥያቄ ግን በብሉይ ኪዳን የነበሩ እስራኤላውያን ያልሆኑ ጭራሽ አብርሃም ሄዶ የገደላቸው የሰባቱ ነገስታት ህዝቦች የኮሎሞዶር የአሞራውያን እነዛ ህዝቦች እና ልጆቻቸው እንዴት ነው የሚጸድቁት ነው? እነዛ ብራዘር አንድ ጥያቄ እኮ ጠይቀሃል አይደለ? ለምሳሌ በመጽሐፍ ቅዱስ የተጻፈው በዕብራይስጥ ቋንቋና በኮይን ግሪክ ነው። ከግሪክም በኮይን ግሪክ፣ ያኛው በዕብራይስጥ ነው የተጻፈው። በኮይን ግሪኩን ሄደ አጥናው ዲክሽነሪውን እንግዲህ ከተቀበልክ ማለት ነው። አህዛብ ማለት ፊዚካሊ በዘር እስራኤላዊ ያልሆነ ነው። አንተ እንደምትተረጉመው አይደለም። በፊት ትርጉም ላይ እንስማማ። ይሄንን ያዝ ካልሆነ ካልፈለክ ተወይደ ሎጎስም የተለያዩ ዲክሽነሪዎችን ማየት ትችላለህ። አንተ እንደምትለው ሂስቶሪካል ሚኒንጉ የአህዛብ ለምሳሌ አህዛብ የሚለው ሀሌታዋ ሲገባና ማለት ነው። በግዕዝ ሀሌታዋ ሲገባና ህ የሚለው ሐመረዋ ህ ሲገባ የተለያየ ነው። አንተ የምታወራው ቀድሞ አምላክ የሌላቸው ነው አህዛብ የተባሉት የሚለው ሂስቶሪካል ነው። እኔ የምልህ ጥሬውን የግሪኩን ቃልና የዕብራይስጡን ቃል ተንተርሼ ነው ማውራ። ሂስቶሪካል ባክግራውንዱ አይደለም። ስለዚህ አህዛብ ማለት ሲጀመር ፍሮም ዘ ቢጊኒንግ ማለት ነው በዘር እስራኤላዊ ያልሆነ ያ ማለት አሜሪካዊ፣ ኢሮፓዊ፣ ኢትዮጵያዊ ማለት ነው አጭር ቃል። በዚህ መሰረት ከተቀበልክ ይሄንን ተቀበል፣ ትርጉሙ ይሄ ነው። ካልሆነ ደግሞ ማለት ነው ወደሚቀጥለው ኦሪጂናል ሲን ሊድ። ኦሪጂናል ሲን ማለት ለምሳሌ ምላሹን አልሰጠህም ወዳጅ አጥጋቢ መልስ አይደለም። ትርጉም ላይ አህዛብ የሚለው እኮ ትክክል እኮ አይደለም። በራሱ ብቻ አህዛብ አለ እኮ ሪፈር አድርግ እኮ እያልኩ ነው። ሎጎስ ዲክሽነሪ ሪፈር አድርግ። በያኛው ከወሰድኩት ምንድነው አንተ ወዳጄ አንዴ እንድትሰማኝ ሶስ እኮ እየነገርኩ ነው። አህዛብ የሚለው ቃል አንዴ ላውራ። አህዛብ የሚለው ቃል ሁለት ትርጉም አለው። አንዴ አባ ብዙ ህዝብ ማለት ነው። ገብቶኛል። አንዴ ስማኝ ያልሆነ ማለት ነው። አዎ ስማኝ። ጥያቄው አሁን እኛ የጠየቅነው ጥያቄው ቆይ እዚህ ጋር መስማማት አለብን ብራዘር። ስማኝ አህዛብ ማለት በሁለተኛ ከወሰድኩት ሳይሆን ምንድነው በሁለተኛ ከወሰድኩት በቃ አዳኝ አይደለም ልትል ነው። በሁለተኛ አንተ ለምን በሁለተኛ ትወስዳለህ? አንደኛ ሚኒንጉ እያለ ማን ነው ያለ? በሁለተኛው ብቻ በአንደኛው ብቻ ለምን ነው? እኔ እኮ ከሶርስ ክሬዲብል ከሆነ ሶርስ እኮ ሂድና ይኸው ኮይን ግሪኩን ይኸው ሎጎስ ዲክሽነሪ ሂድና ብዬ ሶርስ ሰጠው እኮ። በቃ ካልተቀበልክ መብት ነው ብራዘር። ይሄ ነው ያለው ነገር። ወደሚቀጥለው ሊድ ኦሪጂናል ሲል የሚለው ላይ እንምጣ። ኦሪጂናል ሲል ለምሳሌ ብዙዎቹ አይቀበሉትም። ምላሹን አልሰጠህንማ። የመጀመሪያውን ምላሽ አልሰጠህንም። ሰጥቻለሁ ብራዘር። የምትቀበል ከሆነ ምን ብለሽ ምላሽ ላይ ምን መሰላችሁ ቤሪያ መግባቢያት ያለባችሁ እናንተ የምትፈልጉትን ኤግዛክትሊ መመለስ አይጠበቅበትም። እሱ ይሄን የተረዳሁትና እኔ ያለኝ መልስ ይሄ ነው ካለና ሪፈረንስ ካመጣ ያንን ነው። በትርጉም ላይ ላትግባቡ ትችላላችሁ። በትርጉምማ ከተግባባችሁ አንድ ቋት ውስጥ ነበር። ፓስተር እንትኑ ጥያቄውን አልፈታም። አሁን እኛ ስንጠይቅ የጠየቅነው የአዲስ ኪዳን አህዛብ እንዴት ይድናሉ ሳይሆን በብሉይ ኪዳን ወንጌል ያልሰሙ እስራኤላውያንም ያልሆኑ ለምሳሌ አብርሃምን ቢጠቅስ አብርሃም የእስራኤል አባት ነው። ይስሐቅን ቢጠቅስ ይስሐቅ የያዕቆብ አባት ነው። ያዕቆብን ቢጠቅስ ያዕቆብና 12ቱ ነገዶች፣ ሙሴ ቢጠቅስ ሙሴ ኪዳን የተቀበለ ታቦተ
ሕግን የሰራ ያነጸና እንዲሁም ሰለሞን ዳዊት ቢባል እስራኤላውያን ናቸው። ነቢያት የተሰጧቸው ወንጌል እንደሚመጣ ክርስቶስ እንደሚመጣ የተነገረላቸው ናቸው። ከነዚህ ህዝቦች ውጪ እንዴ ቆይ እኔ አንድ እንትን ምለው ነገር ይሰማል ሶፊ እኔ አንድ ነገር ላይ ይኸውልህ እዚህ ዓለም ላይ በጣም ሰውን ግራ የሚያጋባው ማለት ነው የሶርስ ችግርና ከየት አምጥተህ ነው ትርጉም የምትሰጠውና ምን አይነት ትርጉም ነው የምትሰጠው የሚለው ነው እዚህ ዓለም ላይ ብዙ ነገሮችን ክሬት ያደርገው። ስለዚህ አንተ ጠየቅ ጥያቄህን እኔ በማስረጃ መለስኩ። የግድ አንተ ያልከውን ያጣመምከውን ወይ የፈለግከውን ነገር መመለስ መቻል የለብኝም። ለምሳሌ አዛብ ስትል ቆይ አዳምጠኝ። አብርሃም ማለት እኮ የሁሉም አባት ነው እኮ። ለምሳሌ ስለ ታሪክ ልንገርህ። ከኡር ሲወጣ ፕሬዘንት ዴይ ኢራቅ ኢስት ኢራቅ፣ ከዛ ታራን ፕሬዘንት ዴይ ቱርክ፣ ከዛ ከነአን መጣ ፕሬዘንት ዴይ እስራኤልና ፍልስጤም ያሉበት ቦታ ማለት ነው። ይሄ ሁሉ ሲመጣ እኮ ከሱ ነው እኮ እስማኤልም ይስሐቅም ሁሉም የተወለዱት ዘር የመጣው ማለት ነው። ለዚህ ነው አሕዛብ በአንተ ይባረካል። ቆይ አስጨርሰኛ ልጨርስ ብራዘር። አታውራ እያወራሁ ነው። ዶን ትራይ ቱ ኢንተረፕት ሚ፣ ኢንተረፕት አታደርገኝ። እና ስለዚህ የሁሉም ሰዎች ከሱ ነው የመጡት። አሕዛብ በአንተ ይባረካሉ ማለት ከጉልበቱ የወጡት ሁሉም እስማኤልን በለው ይስሐቅን በለው ማንም ማለት ነው። ኢየሱስን አምኖ ይድናል ማለት ነው። ቀድሞ እሱ ሳይመጣ ያመነ ይድናል፣ አምኖ ይድናል። ዕብራውያን ላይ እንደሚናገረው አባቶቻችን አምኖ ሞቱ ይላል። እዚህ ጋር ደግሞ ገላትያ 3:8 ላይ ምንድን ነው የሚለው? ቲፒካሊ ማለት ነው እግዚአብሔር አሕዛብን በእምነት እንደሚያጸድቅ ቅዱስ መጽሐፍ አስቀድሞ አይቶ ይላል። ስለ ብሉይ ኪዳን እያወራ ነው። ህዝቦች ሁሉ በአንተ ይባረካሉ በማለት አስቀድሞ ለአብርሃም የምስራች ቃል አብስሯል። ስለዚህ የሚያምን ሁሉ ካመነው ከአብርሃም ጋር ይባረካል፣ ይጸድቃል ማለት ነው። አለቀ። ይሄ ነው። ወደሚቀጥለው ጥያቄ ልሂድ። ኦሪጂናል ሲንን በተመለከተ ኦሪጂናል ሲን ላይ ያው አብዛኛው ሰው ቲዎሬቲካሊም በለው ፕራክቲካሊም በለው ምናምናዊ በለው አይቀበለውም። ግን ኦሪጂናል ሲል የትኛውም ሰው ላይ እንዳለ መጽሐፍ ቅዱስ ያስቀምጣል። ለምሳሌ ሞት አልነበረም። ለምሳሌ አዳም ሲቀመጥ በገነት ውስጥ ቀድሞ ማለት ነው ከተባለው ትእዛዝ ከተቀመጠው ትእዛዝ ውጪ ሲተላለፍ ነው ሞት የመጣው እንጂ ቀድሞ ሞት አልነበረም። ለምሳሌ አልሞትም ካልክ አንተ ኦሪጂናል ሲል የለብኝም እያልክ ነው። ባይ ዲፎልት ባጭሩ ነው ማስረዳ ፍሮም ደ ሲምፕል ማለት ነው። ሞት የመጣበት አንዱ ምክንያት ኦሪጂናል ሲን መኖሩ ነው። ስለዚህ ኦሪጂናል ሲን እኔ አልሞትም ካልክ ኦሪጂናል ሲን የለብኝም እያልክ ነው። እኔ ሞታለሁ ካልክ ግን ኦሪጂናል ሲን አለብህ ማለት ነው። ያ ማለት ምንድን ነው? ሞት ከኃጢአት በኋላ የመጣ ምክንያት ነው። ስለዚህ ምንድን ነው ባጭሩ ማለት ቆይ ልጨርስ። ቆይ ስለዚህ ስለምትሞት ኦሪጂናል ሲል አለብህ ማለት ነው። አንዴ ሞት ነው መጀመሪያ የሞተው አዳም አይደለም። ከአዳም ልጆች አንዱ ነው የሞተው። በአዳም አልተጀመረም ሞት። ምድር ከመጣ በኋላ አይደለም። ካደጉ በኋላ አትሳሳት ብራዘር። በኤደን ገነት ውስጥ ማለት ነው አዳም ራሱ ነው የሞተው እኮ። ስማ እንግዲህ የኛ መጽሐፍ ቅዱስ የሚለውን ልንገርህ። አዳም ለምሳሌ በኤደን ገነት ተቀመጠ። አትብላ ከተባለው ነገር በላ ይላል 2:17 ላይ። ከዛ ሞተ ይላል። ሲሞት በፊዚካሊ እኮ አልሞተም፣ ፊዚካሊ አልሞተም። ወዲያው እግዚአብሔር ሞትን ትሞታለህና ከዚህ በበላ ጊዜ ሞትን ትሞታለህና ከዚህ አትብላ ብሎ አስቀመጠ። ልክ ያን ሲበላ እኮ ሞትን አልሞተም፣ ፊዚካል ሞት እኮ። ያ ማለት ምንድን ነው? የነፍስ ሞት ነው የሞተው። የነፍስ ሞት ማለት ቅድም አንድ ጥያቄ ተነስቷል። ኢየሱስ ሰዎች መጀመሪያ ክርስቶስን ሲቀበሉ ምኑ ነው የሚድነው ምናምኑ ነው የሚድነው ሲባል ነበረ። የመጀመሪያ ቅጽበታዊ ድነት ኢየሱስን እንደተቀበለ የሚሆነው ነገር ነፍሱ ነች የምትድነው። ያ ማለት ምንድን ነው? በአዳም ዘመን በኃጢአት ምክንያት ዲአክቲቬትድ የሆነችዋ ሶል ክርስቶስን ኢሚዲየትሊ ሲያምን ወዲያው ማለት ሳይመልቲነስሊ ማለት ነው አክቲቬትድ ትሆናለች። ያ ማለት ምንድን ነው? የዘላለም ህይወት ያገኛል ማለት ነው። ለምሳሌ መስቀል ላይ በመንግስት አስበኝ ያለው ልጅ
ማለት ነው መስቀል ላይ ሲሰቀሉ ኢሚዲየትሊ በማመኑ ነው የወረሰው፣ ወዲህ ወዲያ ሳንል ማለት ነው። ስለዚህ ሰው መጀመሪያ ክርስቶስን ሲቀበል ነፍሱ ነች ኢሚዲየትሊ የምትድነው። ከዛ ሰው እንግዲህ ምን አለው? ነፍስ አለው፣ መንፈስ አለው፣ ስጋ አለው አይደለ? መንፈሱ ደግሞ ከክርስቶስ የተቀበልነው ያው ከመለኮቱ ተካፋዮች ናችሁ ስለሚል ማለት ነው የተቀበልነው እንትን ነው። ስጋ ደግሞ ስጋ ፍለሽ ላይ ይሄ የምናየው ነው። ሶል ደግሞ የእንትን ምንድነው እሱ የሚድነው ይሄ ምንድነው እሱ አይምሯችን እንትን እያለ የሚመጣው ማለት ነው በሂደት ነው። ለምሳሌ ሮሜ ላይ ሲናገር ሮሜ 2:13-12 ላይ እንደዚህ ይላል፣ የዚህን ዓለም አትምሰሉ በአእምሯችሁ መታደስ ተለወጡ እንጂ ይላል። መለወጥ ሂደታዊ ነው። ስለዚህ ቅስፈታዊ ነፍሳችን ይደናል፣ ሂደታዊ ደግሞ የእንትናችን ሶል እንትን እየተሰራ ይሄዳል ማለት ነው። ይሄ ነው ያለው ነገር። ቴንኪው አመሰግናለሁ። እሺ እንዳልከው ይሁንና የሆነ ያለኝ አሁን ለምሳሌ ሞትም መንፈሳዊ ሞት ከዛ ደግሞ ተቀበለው እንበል ከዛ ዳን አይደለም እሱ ራሱ እሱ እንደተቀጣ ሁላ እሱ ተዳነ። እኛ ለምንድን ነው ያልዳን ነው? ለምንድን ነው እዛው ተቀምጠው ይቅርታ ያደረግን? ሁለተኛ ደግሞ ሕዝቅኤል 18:20 ላይ ሁሉም ሰው የራሱን ኃጢአት ነው የሚሸከመው እንጂ አባቱን ኃጢአት አይሸከምም። ሁለተኛ ነገር ደግሞ ይቅርታ አድርጉልኝና እናንተ መጠየቅ ብቻ ሳይሆን እናንተም ትጠየቃላችሁ። እንደዛ እያደረጋችሁ አለበለዚያ አንዱ ጠያቂ አንዱ መላሽ ብቻ እየሆናችሁ አትሂዱ። ስለው ከሆነ መልሳለን፣ ችግር የለውም። እንደዛ አድርጉ። ሶፊ ልክ ነው እኮ ሶፊ። አሁን ይኸው ለተጠየቀው ጥያቄ ራሱ በቂ መልስ ስታገኝ ነው እኮ አንተ የምትጠየቀው። ገባ? በቂ ላይሆን ይችላል እኮ ሳላይ። ለምሳሌ አንተን ጥያቄ ጠይቃለህ፣ በቂ መልስ ላሰጥ ይችላል። ምን ይመልስልህ? ሁለተኛ ነገር ደግሞ ማን ነው? ሁለተኛ ነገር ደግሞ አንድ ሰው በእስልምና ማለት ነው አንድ ሰው የዳነው ከነቢዩ መሐመድ በፊት ነው ወይስ በኋላ ነው? መልስልኝ እስኪ። በእስልምና እኛ ምንድን ነው የዳነው መሰለኛ? ገና አልዳንም። ራሳችን ነው በራስ አርግተ ያወጣልን መንገድ ተይዘ። አሁን ሁሉም ነቢያቶች የሰበኩትን መንገድ ይዘ። ስለዚህ አሁን አልዳንክም። በቃ አሁን አንተ አልዳንክም፣ አልዳናችሁ ማለት ነው። አልዳናችሁ። የእናንተ አላህ አያድንም ወይስ ምን አቅቶት ነው? እዚች ጋር አንድ ነገር መዳንና አሁን አያድንም ሳይሆን ማዳን ይችላል። ለምንድን ነው የማይችለው? ግን ማዳን ከቻለ መዳንህ እንዴት እርግጠኛ አትሆንም? እኔ አሁን እግዚአብሔር እንዳዳነኝ እርግጠኛ ሆኜ እነግርሃለሁ እንዳዳነኝ። ለምንድን ነው ኃጢአት ስማኝ፣ ወደ እኛ አትምጣ። እዛው ራስን ቻል እና እናንተ ስለዚህ ዓለም ሁሉ አልዳነም ብላችሁ ነበር። ሀቢቢ አንተ መጣና ወይ ብራዘር ሀቢቢ ምናምን ወይ ብራዘር አዳምጥ። አሁን እናንተ የዳናችሁበት መንገድ ከሌለ እንዴት እርግጠኛ ነህ ገነት መግባት? እንዴት እርግጠኛ ነህ? ገነት እኛ ምንድን ነው ያለ መሰለህ? ኢላ ቢሸርክ መንገድ ጥሩ መንገድ ከሰራ ሽርክ ካልሰራ በስተቀር ትገባለህ። መንገዶቹን አስቀመጠልህ። እሱ መንገድ የምትጓዝ ከሆነ ነው የምትገባው። ክራይቴሪያ መንገዶችን አስቀመጠልህ። እርግጠኛ ለምን አትሆንም? መዳንን እና በቃ አጭር ነው እኮ መልሱ እኮ በቃ ረጅም አድርግ እኮ አይጠበቅብህም። አንተ እርግጠኛ ነህ ገነት መግባትህን? ኦኬ ቴንኪው። አንድ ግልጽ ነገር እንግዲህ የመጀመሪያ ድነትን ያረጋገጥኩት ድኛለሁ በሚለው እሳቤ ውስጥ አረጋግጫለሁ። እኔ ይሄ የዳንኩበት መዳን ደግሞ እያለህ ነው የዳንከው? ኦርቶዶክስ ስትሆን ነው የዳንከው? ኦኬ ጴንጤ እያለህ ነው ኦርቶዶክስ ስትሆን ነው የዳንከው? ቴንኪው። እኔ አሁን በትክክለኛው መንገድ ውስጥ ስላለው አሁን ኦርቶዶክስ ሆኜ ድኛለሁ። ጴንጤ እያለሁ መዳኔ ቢረጋገጥ ወደ ኦርቶዶክስ አልመጣም ነበር። ድነትን ፈልጌ ወደ ኦርቶዶክስ ድኛለሁ ብለህ አታውቅም? በቃ ጴንጤ እያለሁ ድኛለሁ እድናለሁ እየዳንኩ ነው አልልም። ጴንጤ እያለሁ አልልም። ድኛለሁ ብለህ አታውቅም? ኢየሱስ አሁን አንተ ወደ እኔ ያለ ዳይቨርት የምታደርገው ጥያቄ ወደ እኔ አይደለም፣ እናንተ ናችሁ የምትጠይቁት። ልጁ በደንብ አድርጎ ሲያብራራ የኛ መልስ እንዲገባ አሁን እስልምና ላይ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነው በኋላ ነው ድነት ያለው? ተናገር። እሺ አንድ የሚዩት አድርግና የኛን ጠቅላላ መልስ ስማ።
ቀጥል። አሁን ረጅም እንዳታደርግ ይኸውልህ፣ በነገራችን ላይ ማለት ረጅም እንዳታደርግ፣ አጭር ነው። ሚውት አድርግ ምናምን ይለው አጭር መልስ። እሺ በኢስላም ትምህርት የድህነት አስተምሮ ያለው በነቢዩ መሐመድ አልተጀመረም። መች ነው የተጀመረው? ጀነት ውስጥ ጀምሮ የድህነት ትምህርት ነበር። ነቢያት ሁሉ የድህነትን ትምህርት አስተምረዋል። ነቢዩ መሐመድ የመጨረሻውን መንገድ እና መደምደሚያው የሆነውን አስተምህሮ ይዘው ተገለጡ ማለት ነው። በዚህ ውስጥ ቁርአን የወረደው መቼ ነው? በቃ አጭርና ግልጽ። ቁርአን የወረደው መቼ ነው? አንዴ አስጨርሰኛ ወዳጅ። ቁርአን የወረደው መቼ ነው? አጭር ግልጽና አጭር ግልጽ። በቃ አጭር። ቁርአን ብቸኛው የመጨረሻው መጽሐፍ እንጂ ብቸኛው መጽሐፍ አይደለም በኢስላም። ከዛ በፊት አላህ አውርዷል መጽሐፍቶችን። አዎ ኢንጂልን አውርዷል፣ ተውራትን አውርዷል። ለማን አወረደ? ለነቢያቱ እና ለህዝቦቹ፣ በዘመኑ ለነበሩት ነቢያትና ለነበሩት ህዝቦች። የቱ ጋር እንዴት ተቀበሉት? ንገረኝ። በየዘመናቱ ነው የተቀበሉት ከቁርአን በፊት። ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ማለት ነው። ነቢዩ መሐመድ ገብቷል። ቁርአን ሲቀበል በኢስራ ዋሻ ላይ ማለት ነው፣ በጅብሪል አማካኝነት ነው የተቀበለው አይደል? ኢንጂልን እዚህ ቦታ ላይ በዚህ ጥያቄው ላይ ነገር ድህነቱ ላይ ጥያቄው ላይ ለመለስልኝ። መቼ ዳንከው? አላህን አያውቁትማ። ከቁርአን በፊት ያሉ ሰዎች አላህን አያውቁትም። እኔ አላህን በመጽሐፍ ቅዱስ አሳይሃለሁ። ቆይ ወዳጅ፣ አላህ የሚል ከመጽሐፍ ቅዱስ ታሳይኛለህ? አዎ። እንዴት አድርገህ ታሳይኛለህ? እከፍትልሃለሁ የአረቡን መጽሐፍ ቅዱስ። የምን አረብ? እኔ እኮ የቋንቋ ትርጓሜ ነው እኔ የምፈልገው። እንዴ የቋንቋ ትርጓሜ ሳይሆን የእናንተ ኖ አዳምጠኝ። ይኸውልህ እሱማ እኮ እንግሊዝኛው እኮ ጋድ ነው የሚለው በአማርኛው እግዚአብሔር ይበል እንጂ ምኑን ነው አላህን አላመለኩም የምትለው? ምኑን ነው? ቴንክ ዩ። አሁን እንደዛ ከሆነ የእናንተ መገዣ የሚሆነው መጽሐፍ ቅዱስ ነው እንጂ ቁርአን አይደለም ማለት ነው። እኛ በመጽሐፍ ቅዱስ አንገዛማ። መጽሐፍ ቅዱስ ተበረዘ ብለን እኮ መጽሐፍ ቅዱስ እንትተን ነው። መጽሐፍ ቅዱስ ካልተገዛ ለምን ከመጽሐፍ ቅዱስ ታመጣለህ? ለአንተ ነው ማስረጃ እያመጣው ያለው። አላህ የሚለውን አምላክና አይመለከትም። አንተ አይመለከትም። ለአንተ ነው መረጃ ከፈለክ ከመጽሐፍ ቅዱስም ማሳይሃለሁ ነው ያለው። ለምን ታመጣለህ? አትቀበልም እኮ እንዴ? ለኔ አይደለም እኮ ለአንተ ነው መረጃው፣ ለኔ አይደለም። እኔማ በቁርአን ነው የምመራው። በቁርአን ከሆነ ከነቢዩ መሐመድ በፊት ቁርአን ማን ነው እንግዲህ አላህ ለተለያዩ ነቢያቶች አውርዷል አልክ። ያ የወረደበት ቦታ የቱ ጋር ነው? ማን የተቀበለው? እንዴት ነው የተቀበለው? የተቀበለውን ቦታ አሳየኝ። ማን የተቀበለው? ማን የሰጠው? እሺ በቃ ሚውት አድርግ። የመጀመሪያውን ስመልስልህ ከነቢዩ መሐመድ በፊት ነቢይ አለ ወይ? አዎ አለ። መጽሐፍ አለ ወይ? አዎ አለ። ከነቢዩ መሐመድ በፊት የወረደው መጽሐፍ የመጀመሪያው መጽሐፍ ኢንጂል ይባላል። ሁለተኛው ተውራት ይባላል። ሶስተኛው ዘቡር ይባላል። እነዚህ መጽሐፍቶች ለነቢያቶች ወርደዋል። ኢንጂልን ለኢሳ ከኢንጂልና ከተውራት አረ ወንድሜ ቀላቀልከው። ከኢንጂልና ከተውራት በዘመናት መካከል ልዩነት ያለው የትኛው ነው? የትኛው ነው ቀዳሚ? ኢንጂል ነው ተውራት ነው? ተውራት ከሆነ እንዴት ኢንጂል ይወርዳል? የመጀመሪያ ከተውራት እኔ መጀመሪያ ወረደ አላልኩህም ሰውዬ? አንድ ሁለት ብዬ ቁጥር ነው የጠራሁልህ። ምን ነው ታውልክ? የመጀመሪያ የወረደ ነው የነገረ ስለ አራቱ መጽሐፍቶች አይደለም የጠየቁ። የመጀመሪያ የወረደው ብለህ ኢንጂል አልክ። ከተውራት በፊት የመጀመሪያ የወረደው አላልኩም። መጀመሪያ ወይንም አንደኛ የወረደው ማን ነው? የመጀመሪያ የወረደው ማን ነው? ቆይ የመጀመሪያ የወረደው ማን ነው? የመጀመሪያ የወረደው የኢድሪስ መጽሐፍ አለ። ቀጥሎ ደግሞ የኢድሪስ ማለት ሄኖክ ማለት ነው። ከዛ በኋላ ደግሞ የኢብራሂም መጽሐፍ አለ ከተውራት በፊት። ማስረጃ አምጣ ቶሎ በል። ከየት ያገኘው? ይናገራል እኮ አሁን ቁርአኑ ይናገራል። ማስረጃ የቱ ጋር? በኢብራሂም መጽሐፍ ይልሃል። አሁን ክርስቲያኖች በነገራችን ላይ ለምትረብሹት አማን ይቀጥል። አሁን ይሄ ልጅ አሁን ገብቶ እብሻ ጀመረ። ከተውራት በፊት የኢብራሂም መጽሐፍ አለ። አይሆንልህም። መሐመድ ራሱ እንደ ማስረጃ ያቀረበው ማስረጃ ስርዓት ያዝ ወዳጄ። ነብያችንን አክብረህ ተናገር እንዴ! አንተ ስታከብር ነው አንተ የምትከበረው። ኧረ ስርዓት ያዝ አንተ ሰውዬ። እንዴ አንተ ተራ ግለሰብ ገና አይደለም ራስህን ቤትህንም አትመራ ሰው ሁለት ቢሊዮን የሚመራ ሰው እና እምነት ስታወራ ነበር። ተራ ታወራለህ እንዴ? ቤትህን አይደለም ራስህን ማስተዳደር የማትችል ሰው አክብረህ ተናገር።
ሌላ ነገር አሁን ይኸውልህ ርዕስ ትቀይራለህ። አማኒ አዳምጠኝ፣ ሰማይና በምድር የሚታወቁ ሰው አንዴ ይኸውልህ አማኒ፣ አሁን አንተ ልታስመልጠው ነው፣ ቤሪያን ልታስመልጠው ነው። ለምን እሷን ይህንን ነገር የፈለገው መረጃ ማምጣት ስለማይችል ጭቅጭቅ ፈጥሮ ሊወርድ ነው። ማስረጃ አንተ ብሏል። አምጣ ማስረጃ አምጣ። የእንድሪስም ሆነ እንግዲህ ቅድም ተውራት ነው መጀመሪያ የወረደው አልክ። ከዛ በኋላ ደግሞ የእንድሪስ መጽሐፍ ነው አልክ። ገባ? የሄኖክ መጽሐፍ ማለት ስማ እባክህ መጀመሪያ ወዳጄ በስርዓቱ ወይ ጠጥተህ ከገባህ ካልጠጣህ በደንብ ስማ የምናገረው ንግግር። አንተም አትሳደብ። ማስረጃ አምጣ ትላለህ። በቃ ጀስት ሚውት አድርገህ ስማሽ። እሺ ማስረጃ አምጣ። የቱ ጋር እንደወረደ ሚውት አድርገህ ስማ። ስትጠየቅ ደመረው ማስረጃ አንተ ተሳደብክ ትላለህ። ሌላውን ሚውት አድርገህ አንተ ሰውዬ መቼ ነው የሰለምከው? ባይዘው እሱንም ነገር አንተ ሳትወለድ በፊት መጽሐፍን በመጀመሪያ ደረጃ እኔና ፓስተር ሶፊ ይሄ አማኒ ለሚባለው ሰው መጽሐፍ ቅዱስ ላይ ዲቤት ፎርማል ዲቤት ብናዘጋጅ መጽሐፍ ቅዱስን አበጥሬ ቴዎሎጂካል ኮርስ ልሰጠው የምችል ሰው ነኝ እኔ ከዘፍጥረት እስከ ራዕይ። ስለዚህ አሁን የማይመጥን ሰው ጋር አውርተህ አሁን አንተ አትለጥፍ፣ መልስ ብቻ ስጠን። ሚውት አድርገህ ስማ። ዲስተርብ እያደረግህ እኮ ነው። ስርዓትና ክብር ካለ መልስ ከፈለግ ሚውት አድርገህ በስርዓት አውሩ። ሚውት ለምን አታደርጉም? ምላሽ እንዲሰጣችሁ። እሺ አዳምጠኛ አለቀ። አንተውን እዚህ ጋር ሶፊ አንዴ ግባና እንትን በላቸው። ኧረ ሚውት አድርገህ አሁን አጭርና ግልጽ ነው። አጭርና ግልጽ ነው የጠየቁት ጥያቄ። የመጀመሪያ የወረደው መጽሐፍ ምንድን ነው ስለ ተውራት አልክ። ከዛ በኋላ አንተ ቃስቀየስክና የኢብራሂም መጽሐፍ ወርዷል አልከኝ። እንደገናም ደግሞ ወዳጄ ማነው ተውራት ያለው? ማነው ተውራት ያለህ? በጌታዊ ድረስ ማነው ተውራት ያለህ? እኔ ጠጥተሃል እያልኩ ያለሁት ለዚህ ነው። በነገራችን ላይ በብሉይ ኪዳን ብዙ መጽሐፍ ወርደዋል። ችግር የለውም። ብዙ መልእክተኞች አሉ ወዳጄ። እንኳን ጠጣው መልእክት አንተ ኧረ ሚውት አድርገህ ቆይ አንዴ እንዳላለ ማስረጃ አሁን ትፈልጋለህ? ሪከርድ አለ እንዳላለ ማስረጃ ትፈልጋለህ? መረጃ አምጣ። መጀመሪያ ኢንጂል አልክ። ከዛ በኋላ ከኢንጂል ደግሞ ተውራት አልክ። ስማ እባክህ መጽሐፍ ኢስላም ነው እየተነገረ ያለው። መልስልኝ። እሺ ሚውት አድርገህ ስማ። ሚስት አድርገህ ስማ። አጭር ነው የሚውት ምናምን። ያንተን እኮ 5 ደቂቃ መስማት አይጠበቅብልኝ። አጭር በኢስላም ብዙ ሺህ ነቢያትና ብዙ ረሱል ማለት መልእክተኞች ተልከዋል። የነቢያትና የመልእክተኞች ልዩነት መልእክተኞች መጽሐፍ ይዘው ሲመጡ፣ ነቢያቶች ደግሞ መገለጥ ይዘው ይመጣሉ። እነዚህ ረሱልና ነቢያት ሆነው ደግሞ በአንድነት የተገለጡ አሉ። ለምሳሌ መጽሐፍ በቁርአን ውስጥ የተገለጡት ረሱልና ነቢያት ሆነው የመጡት ማናቸው? ቁርአን ውስጥ ነቢዩ መሐመድ ተገልጠዋል፣ ኢሳ ተገልጠዋል፣ ዳውድ ተገልጠዋል፣ እንዲሁ ደግሞ ኢብራሂም ተገልጠዋል፣ እንዲሁ ደግሞ ሙሳ ተገልጠዋል። እነዚህ ረሱሎች ይባላሉ፣ መልእክተኞች ይባላሉ። ቀጥሎ ደግሞ ነቢያትም ተብለው ይጠራሉ። ረሱል የሚያስብላቸው መጽሐፍ ወይንም መመሪያ ይዘው መምጣታቸው ነው። ታዲያ ከነቢዩ መሐመድ በፊት ብዙ መጽሐፍና መልእክተኞች መጥተዋል። አቅራቢያ ለረሱል የሚቀርቡት ነቢይ ወይንም መልእክተኛ ማናቸው? ኢሳ ናቸው። ከዛ ደግሞ ለኢሳ የሚቀርቡት ዳውድ ናቸው። ለዳውድ የሚቀርቡት ሙሳ ናቸው። ለሙሳ የሚቀርቡት ኢብራሂም ናቸው። መጽሐፍ ይዘው መጥተዋል። እነዚህ መጽሐፍ ህዝቦቻቸውን የሚመሩበት የአምላክን መንገድ የሚያስተምሩበት ነው። የመጨረሻው መጽሐፍ ግን ቁርአን ነው። ቁርአን የወረደበት መንገድ አረጋጋጭ፣ አብሪ፣ ብርሃን ሆኖ መጥቷል። ይህ መጽሐፍ የመጨረሻው መደምደሚያ ነብይ ይዘው መጥተዋል ማለት ነው። ለየብቻ የወረደበትን ቦታ ንገረኝ። ለየብቻ አሁን እንደዚህ የዳውድም የእንጅልም የኢሳ ማለት ነው። እንደገናም ደግሞ የተውራት የሙሳ ማለት ነው። አንድ ቁርአን ውስጥ ተካተተ። አንድ ቁርአን ውስጥ ተካተተ። አቡ በእናትህ
ጌታ ሆይ ድረስ አንድ ቁርአን ውስጥ የተካተተው ሶዛት አንድ ቁርአን ውስጥ ከተካተተ እናንተ ቁርአንን እነዚህን 4ቱ መጽሐፍቶች አካታችሁ ነው ቁርአን ያላችሁት። ሶዛት ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደበት ለብቻ ከሆነ ይሄኛው ለብቻ በዚህ ጊዜ ወረደ። የዳውድ የወረደበት ካለ ይሄኛው የዳውድ መጽሐፍ በዚህ ጊዜ ወረደ። የኢንጂል ካለ ይሄኛው መጽሐፍ ለኢሳ እዚህ ቦታ ላይ ወረደ። እንደገና ደግሞ የእንትን ካለ የተውራት ካለ ደግሞ ለሙሳ እዚህ ቦታ ላይ ወረደ ብለህ ከፋፍለህ ንገረኝ ቶሎ በል። ኦኬ፣ በመጀመሪያ ደረጃ አንተ ቤቶችና ልማት አይደለህም ቦታ የምትጠይቀን ማለት ነው። እሱን ቤቶችና ልማት ሁለተኛው ምላሽ እንዲሆንህ ቁርአን ውስጥ የተገለጡና ያልተገለጡ ጉዳዮች አሉ። ከተገለጡ ጉዳዮች አንዱ ሙሳ መጽሐፉን በተራራ ላይ ተቀብሏል። ነብዩ መሐመድ ደግሞ እንዲሁ የተቀበሉበት መንገድ አለ ማለት ሶፊ ጥያቄ አልገባውም። ሶፊ ጥያቄ በጣም አልገባውም። የተቀበሉበት ቦታ አልከን ምን ፕላን አድርገን እንስጥህ እንደ ከተማ ውስጥ ማስተር ፕላን እንስጥህ አለቃ እንደ አሁን የስራ ዋሻ ምንድን ነው? የስራ ዋሻ ምንድን ነው? ምን ልደልለው ነው እንደ ቦታውን ለሽያጭ ልታቀርበው ነው? ብራዘር በቃ አለቀ። መልስ የለም። ሌላ ሰው መልስ ያለው አለ። በቃ ጀለስ ምንም እውቀት የለውም። በቃ ሚውት አድርግ ሚውተር ወዳጄ ደሜ ከዚህ በኋላ ትወርዳለህ። ከዚህ በኋላ ማመለስ ከሆነ ትወርዳለህ። ደግሞ አንተ መልስልኝ። ተደማመጡ። ትልልቅ ሰዎች ናችሁ። ፓስተር ገመዶ ቆመ እስቲ አንተ ገና ነው ልትንጫጩ ምንድን ነው? ገና ነው ምን አገባ? ዝም አትልም እንዴ? ደምቤ ቆይ ይመልሱልን። አንዴ ቆይ አለቀ። መልስልኝ። ቆይ ይመልሱልን። ቆይ ዝም በል። አይ ተው አንዴ ይቅርታ። እሺ ፓስተር ገመደ እነሱ መጣ ደስ ይለኛል ወላሂ። ምንም አታስቀይስ። መልስ እየጠበቅኩ ነው። መልስ እየጠበቅኩ ነው። መልስቱን ለትልቅ መልስ አልሰጥም። ዝርዝር ለዳዊት የቱ ጋር እንደወረደ መልስ አጣ። ደመረው ፕሮፋይል ላይ እጄን አውርዶ ይመልሱልን። ደመረው መልስ ጠይቀናቸዋል። መልሱልን። ተነገራችሁ እኮ በጻፋችሁን ስለማታውቁ ነው እንጂ። ለምሳሌ የሉቃስ ወንጌል ለሉቃስ የቱ ጋር እንደወረደ አታውቁም። ሉቃስ ወንጌሉን ራሱ ማን እንደጻፈው አታውቁም። በትውፊት ኦርቶዶክስ ላይ ነገር የወረደ መጽሐፍ ምንም ታዞራለህ። መልስ የራስህን መውረድ ማለት ወዳጄ ፓስተር መገለጥ ማለት ነው። ቃሉን የማታውቀው ከሆነ ወረደ ማለት ተገለጠ ማለት ነው። ለሉቃስ የት ነው የተገለጠው? ቆይ አይ አሁን የራስህን የተጠየቀውን ጥያቄ ይወለ ገባ እያላችሁ ዘጠኙን ቤት እሺ፣ ዘጠኙን ቤት ደመር አድርጉ። እነ አርሴ ነፍሴ እነ እስራኤል መግባት አትፈልጉም? እነ እስራኤል አርሴ ነፍሴ እውነቱን ተናገር መግባት አትፈልጉም? ፎሎ የሚፈልግ ይደምር። ዘጠኙን ቤትሽ ከኔ በታች አራቱን ጋር የደመረ ከኔ በላይ አንድ ሰው አለ። ማን ጋር? ዋይ ሪል ስቴት ጋር፣ ሳራ ጋር፣ ዝርፈ ጋር፣ ቶሎ በል ንስር ጋር። ዘጠኙን ቤት ፕላስ ምልክቱ ማጥፋት ግዴታ ነው። መግባት ከፈልክ ቶሎ ደምር። እፈልጋለሁ እኮ አርሴ ነፍሴ። ታዲያ የታለ የደመርከው? ብራዘር መግባት ትፈልጋለህ ግን አልደምርም። እንዴት መብላት እፈልጋለሁ ግን አልሰራም እንደማለት እኮ። ኧረ ሳይሰራ ይበላል። ሰው እንጂ በያ ደምራ። ታዲያ ቶሎ በል። ዘጠኙን ቤት የደመረ ፈጠን። እናንተ ሰው ታስተኛላችሁ። ማርያም ነው 140 እዚህ ጋር 100 በመከራ እዚህ ጋር 100። እሺ የማሂ ምንድነው? ተበይዷል ማለት ነው። ወርደሽ ትመለሻለሽ። አሁን አባ ጋር የደመረ ሌላ ሶስት ሰው ተበይዷል ማለት ነው። ወርደሽ ትመለሻለሽ። አሁን አባ ጋር የደመረ ሌላ ሶስት ሰው፣ አባ ሚል ጋር የደመረ ሌላ ሶስት ሰው፣ አባ ሚል ጋር የደመረ ሌላ ሶስት ሰው፣ አባ ሚል ጋር የደመረ ሌላ ሶስት ሰው። ፈጠን። ቲክቶክ የሚል አካውንት አገኘው። ያው ቲጂ የሚል አካውንት አገኘው። ሀብታሙ ንጉሴ አገኘው። ዘጠኙን ቤት የደመረ
መድገምም ይችላል። ቶሎ በል ቶሎ በል። ዘጠኙን ቤት የደመረ ነው የማስገባው። ቶሎ ደመር አድርጉ። ዘጠኙን ቤት ፕላስ ምልክት አትናገር ሰውን። ዘጠኙን ጋር ፕላስ ምልክት ከዚህ በኋላ አትጽፍም። ይኸው መውጫለሁ። ብራዝ ሚዩት አድርጌያለሁ። አንተ ነህ ታዲያ የምታይልኝ። ዘጠኙን ጋር ፕላስ ይኸው 100 ዘጠኙን ጋር ፕላስ ይኸው 100 ጫልቱ የሚል አካውንት ዘጠኙን ጋር ፕላስ ይኸው 100 ዳይ ዘጠኙን ጋር ያዝ እንግዲህ ጠቅ ዳይ ያዝ እንግዲህ ጠቅ ዳይ ያዝ ደምር አዚዛ ጋር 100 ሙለው ደምር ሙለው ዳይ ደምር ቤሊ ስቤሻለሁ። ሁለተኛ ዙር ስገባ ነው ኮይን የምታገኘው። ቆይ ጥላው መልሽ ያስገባል። ሁለተኛ ዙር ስገባ ነው ኮይን የምታገኘው። ዘጠኙን ቤት የመደመር ምልክት ዋን ታክ 100 ምናምን 100 መርገም ትችላለህ። ኧረ እባክሽ ሁለተኛ እኔ አላውቅም እንዴ? እኔ አላውቅም ሁለተኛ የገባ አካውንት ሙሉ ሲጃለሽ ሌላ ነገር ብለሽ ስጠኝ ብትይ ይሻል ነበር። ደምሩ በሁለት ዙር ነው 40 ያገኘሽው። ዳይ ሌትስ ጎ ዳይ ፕላስ ዋን ዳይ ፕላስ ዋን እያስገባችሁ ነው የደመራችሁትን። እኔ አንድ ሰው አልዘልም። ቶሎ በል አትዝለል፣ አትምረጥ። ያቀጣቀጣቀጣቅ ዳይ ቶሎ ፋሚሊ ዘጠኙን ቤት ዳይ ደመር ዳይ ደመር ሁላችሁንም አስገባለሁ። ያዝ ዳይ ነው የደረሰኝ። አገኘሁሽ አይደል እንዴ? ማገኘኝ ግን 9 ሰዓት የገባው እውነት ለመናገር በምንኛ ነው 9 ሰዓት? ቤልጂየም ነው እንዴ ያለሽው? አይደለም በሳውዲ አረቢያ 9 ሰዓት፣ በኢትዮጵያ 3 ሰዓት የገባው አሁን 3 ሰዓት እኮ እኔ ባለሁበት 9 ሰዓት ነው የገባው። 4 ሰዓት ቆየሁ ማለት ነው አንዴም ሳልገባ። እሺ ደመር አድርጎ ያው 100 አግኝተሻል። እኔ ጊፍት ጨምሬልሻለሁ። ቶሎ ደመር አድርጉ ላስገባ። አሁንም ቢሆን የደመረ አይቀርም። የደመረ አንድ ሰው አይቀርም። ቶሎ ያራዳ ልጅ ደመር አድርጓ። አበያ ቶሎ እዚህ ጋር ጥላውን ምንድነው ሁለተኛ አስገባው። ጥላውን ጋር ደምሩና 3 ሰው ልሳብ። ከጥላውን ጋር 3 ሰው ልሳብ። ያዝ መርገም ትችላላችሁ። ያዝ ከጥላውን ጋር መጨረሻ ላይ ወርጄ ቲጂ የሚል እኮ አግኝቼሻለሁ፣ ግን አካውንትሽን ቆልፈሽዋል። ይችኛዋ ሳቶ ሌላ አንድ ቲጂ ቃል የሚልም አይቻልም። ፕራይቬት የሚለውን አጥፊውና ነኝ ልኬልሃለሁ። አዲስ አይቻለሁ። ብሪያ 7 27 ደምራ በያ 9ኙን ገያ ፕላስ ሌትስ ጎ ያዝ እንግዲህ ደምራ ጠቅ
ጠቅ ጠቅ ደምር እንጂ እንዴ! አረ ዛሬ በሚሙት ምንድነው? ደምሩ እንጂ ወይኔ ወይኔ! ደምሩ ደምር ዘጠኙን ጋር 30 15 ሰው ነው የሚደምረው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ